እንጨርሰው እንቀጥል። እሺ በቃ ወደ ትምህርታችን መቀጠል እንችላለን። እሺ የዚህ ምድር ኑሮ አይታ ያው ኃላፊ ጠፊ የሆነ የማይጠፋ የዘላለም ሕይወት ስላለን አናለቅስም። እዚህ ምድር ላይ የማይቋረጥ ዋይታ፣ ጩኸት፣ ስቃይ ምናምን ይኖራል፣ ይገጥሙናል። ነገር ግን ሁልጊዜ ድል እንደነሳን ነው። ምክንያቱም በአሸናፊው ጌታ ከአሸናፊዎች ሁሉ እንበልጣለን። መጽሐፍ ሲናገር እንዲህ ይላል፣ በወደደን በእርሱ ከአሸናፊዎች ምን እንላለን ነው የሚለው? እንበልጣለን ነው የሚለው። እንበልጣለን ከአሸናፊዎች ሁሉ ማለት ነው። ግን ደግሞ አንድ ተስፋ አለን። ጩኸት የሌለበት፣ ስቃይ የሌለበት፣ ሐዘን የሌለበት፣ ሞት የሌለበት እግዚአብሔር ለሚወዱት ያዘጋጀው ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ ታላቅ ተስፋ ያለን ሰዎች ስለሆንን አናለቅስም። አላለቅስም ሲል ዘማሪ እሱን እያሰበ ነው። እና የአገልግሎት ዝግጅት ነበረ ባለፈው እየተማረን የነበረው ከትላንት ወዲያ ነዋ። 2 ቀን ትላንት ወዲያ 2 ቀን የአገልግሎት ዝግጅት። እንግዲህ ስንነሳ ስለ አገልግሎት ሁላችንም የተጠራ ነው ለምን ዓላማ ነው የሚለውን ያየ ነው። ለምንድን ነው ጌታ የጠራን? ለምንድን ነው ክርስቶስን የተከተለው? ለምን ጌታን ተቀበልን? ለምን ክርስቲያን ሆንን? ለምን እንኖራለን እዚህ ዓለም ላይ? ኦኬ፣ የዘላለም ሕይወት ለማግኘት ከዘላለም ገሃነመ እሳት ከዘላለም ጥፋት ድነናል። ከዘላለም ፍርድ አምልጠናል። አሁን ከዚህ በኋላ የገሃነም ፍርድ ስጋት የለብንም። በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ስለሚል የገሃነም ፍርድ ስጋት ነገ ጠፋለው በገሃነም ቃጠል ይሆን ምናምን የሚል ስጋት የለብንም። በፊት ነበር እሱ ጌታን ሳናቅ በፊት ምን እንደምንሆን አናቅም፣ ግራ ተጋብተን እንኖር ነበረ። እንደዚህ አይነት ስጋት ነበሩብን። ኢየሱስ ክርስቶስን የተቀበልነው ግን የዘላለም ሕይወት ስለሆነ ነው። እሱ ራሱ የዘላለም ሕይወት ስለሆነ ከዘላለም ከእግዚአብሔር ቁጣ
ከዘላለም ጥፋት ፍርድ አድኖናል ማለት ነው። ህሉዬ ጌታ ኢየሱስ ይባርክ። ሰላም ላንቺ ይሁን። ስለዚህ በኢየሱስ ያመንነው ከዘላለም ገሃነም ለማምለጥ ከዘላለም ጥፋት ለመዳን ነው። ኦቤስሊ ልንበላ ልንጠጣ አይደለም። ጌታ ኢየሱስ ክርስቶስን የተቀበለው ኃጢአተኞች ስለነበርን ነው። ከኃጢአተኝነት ነፃ ያወጣን ጌታ ስሙ ይባረክ። ቀጥሎ ሶሪ በጣም ቀጥሎ እዚህ ምድር ላይ የምንኖረው ለምንድን ነው? እኛ ክርስቲያኖች ጌታን ካገኘን በኋላ ለምን እንኖራለን? እንድናገለግለው እንድናመልከው ነው። እዚህ እንድናመልከው እንድናገለግለው ነው። እግዚአብሔርን ነው የምናመልከው ብለናል። አምልኳችን 24 ሰዓት ነው። ለእሱ ነው የምንገዛው። የምንሰራው ስራ በአጠቃላይ አምልኮት ነው። ጌታን ማምለክ ነው፣ ጌታን ማገልገል ነው ብለን አውርተን ነበረ። ይሄ ከውስጣችሁ እንዲጠፋ አልፈልግም። ተምራችሁ ከሆነ የእውነት ይዛችሁ ከሆነ እኛ ቅዱስ ሕዝብ ለርስቱ የተለየን ካህናት ነን። የመንግስት ካህናት ነን። የእግዚአብሔር መንግስት ካህናት ነን። ኦኬ። ስለዚህ እዚህ ምድር ላይ የምንኖረው ለምንድን ነው ከተባለ ጌታን እያገለገልኩ ነው፣ ጌታን ላገለግለው ነው፣ ጌታ ስሙ እንዲከበር እኔ በዚህ ምድር ላይ መከራ እየተቀበልኩ ዋጋ እየከፈልኩ እኖራለሁ። ከሰጠኝ የዘላለም ሕይወትና ከክብሩ ጋር ሲመዛዘን እኔ አሁን የምኖርባት ኑሮ ላይ የምትመጣብኝ መከራና ፈተና ምንም እንዳይደለች አስባታለሁ። ምንም እንዳይደለ ጳውሎስ በሮሜ ምዕራፍ 8 ቁጥር 15 ጀምሮ ሲናገር ምን ይላል? ሊገለጥልን ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ አለ። እንግዲህ እነ ጳውሎስ ስለ ክርስትና ይቀበሉ የነበረውን መከራ ሁላችንም አልደረሰብንም። ሁላችንም ብንሆን ማለት ይቻላል አልደረሰብንም። ምኑ በእነሱ ጊዜ የነበረው ነገር በጣም ከባድ ነው። ኢየሱስን በመጥራት ብቻ የጌታ በመሆን ብቻ ከመጠላት አልፎ እስከ መገደል ድረስ ሰማዕትነት ያለበት ዘመን ነበር ስለዚህ እዚህ ምድር ላይ ስንኖር እሱን ለማገልገል ነው። ካህናት ነን፣ ቅዱስ ሕዝብ ነን፣ ለርሱ የተለየነን። ለራሳችን አንኖርም። ለራሳችን ሞተናል፣ ለሴጣን ሞተናል፣ ለጨለማው፣ ለኃጢአት፣ ለስጋ ፍላጎት፣ ለእነዚህ ሁሉ ምን ብለናል? ሞተናል። ምን ብለናል? ሞተናል። አረ ለዛ ነገር ስለሞትን አሁን ብንሞትም ብንኖርም ለማን ነው? ለጌታ ለኢየሱስ ክርስቶስ ነው። ብኖር ለጌታ ብሞት ለጌታ ያለ ሰው አንድ ቁጥር ይጻፈልኝ። ብኖር ለጌታ ነው ብሞትም ለጌታ ነው ያለ ሰው ከልቡ ይሄ እውነት የገባው ሰው አንድ ቁጥር ይጻፍልኝ። ያልገባውም ካለ ዛሬ ይገባዋል። ብኖር ለጌታ ነው ብሞት ለጌታ ነው። ብሞት ለጌታ ነው ብኖር ለጌታ ነው። ስለዚህ ኑሮዬ ላይ የሚያስጨንቀኝ ነገር አይኖርም ማለት ነው። ምክንያቱም መደምደሚያ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ ሕይወት ሆኖልኝ ጨርሻለሁ። ስለዚህ የሚያጓጓኝ ነገር የለም። ልናገኘው የምንጠራራው ነገር የለም። ልናገኘው የምንጠራራው ጌታችን ኢየሱስ ክርስቶስ ብቻ ነው። በመምጣቱ ቀን ያለ ነውር ያለ ነቀፋ በፊቱ እንዳንሆን በዚህ ምድር ላይ እናገለግለዋለን፣ እንተጋለን፣ ዋጋ እንከፍላለን፣ መከራ እንቀበላለን፣ በብዙ አይነት መንገድ እናልፋለን ማለት ነው። በደስታ ነው ይህን የምናደርገው። ስለዚህ ለዚህ አገልግሎት ደግሞ ዝግጅቱ ያስፈልጋል ብለን በቀደም በደንብ እያየን ነበር። የአገልግሎት ዝግጅት ብለን የመጀመሪያው ነፃ መውጣት ነው ብለናል አይደል? ጌታን ከማገልገል በፊት ሰው ነፃ ሊወጣ ይገባዋል ብለናል። ይገባዋል። ሁለተኛው መታዘዝ ነው። ከዛ ሶስተኛው ላይ በደንብ አወራን ካስታወሳችሁ፣ መንጻት የሚል እግሮቻቸውንና እጆቻቸውን እጠብልኝ ያገለግሉኝ ዘንድ የሌዊን ልጆች ምን አርግልኝ? እጠብልኝ። ስለዚህ እኛ መታጠብ አለብን። እግዚአብሔርን ከማገልገላችን በፊት ለአገልግሎት እንደተጠራን ከገባን ከዛ መታጠብ አለብን። እኛ የምንታጠበው በውሃ አይደለም ከተባለ በምን ነበረ? እስኪ ከታች የሚጽፍልኝ በውሃ ነው የሌዊ ልጆች የታጠቡት። ያገለግሉኝ ዘንድ እግራቸውና እጃቸውን እጠብልኝ አለ። በቃሉ ቴንኪዩ ማሚ። ሌሎቻቸው አይመልሱም እንዴ?
በቃሉ ነው የምንታጠበው። የሌዊ ልጆች የሚታጠቡት በውሃ ነበር፣ እኛ ግን በቃሉ። ጌታ ከግብፅ ካወጣቸው በኋላ እኛንም ልክ እንደዚሁ ካዳነን ከግብፅ ካወጣን በኋላ አሁን እንድናገለግለው ነው የተጠራ ነው። ኦኬ፣ እንድናገለግለው ምን ያስፈልጋል? ዝግጁ መሆን። ዝግጅቱ ምንድን ነው? አንዱ መታጠብ፣ ነፃ መውጣት ብለናል፣ መታዘዝ ብለናል፣ መንጻት ያስፈልጋል። መንጻት በጣም ወሳኝ ነው። በቀደም በደንብ ያወራንበት መታጠብ አለብን። ስለዚህ የምንታጠበው በቃሉ ነው። መማር አለብን ማለት ነው። ደቀ መዝሙር መማር አለብን። የአገልግሎት ትምህርት መማር አለብን። በእነዚህ መንጻት አለብን። ሳይነጻ ወደ አገልግሎት የመጣ ነው የበዛው በአሁኑ ሰዓት። ልክ ጌታን ተቀበልኩ ይላል ወይ ከእናት ከአባቱ እንደተቀበለው አለ። አገልጋይ ነኝ ይላል፣ ሚዲያ ላይ ይወጣል፣ ቤተክርስቲያን ውስጥ ያስቸግራል፣ በየመንደሩ በየጓዳው አገልጋይ ነኝ ይላል። የፈረደባት ሻካሻካ አለች። ሻካሻካ ሲል የእግዚአብሔር ሰው ነው፣ በጣም የተቀባ ነው፣ በጣም የእግዚአብሔር ነገር ያለበት ነው፣ ማኖፍ ጋር ነው ይባላል። አንድ ትንቢት በሱ በኩል ከተነገረ በተለይ በቃ አለቅ። ያ ሰው አምላክ እንጂ ሰውም እንዳለ እንደሆነ አናስበው። ስለዚህ ምንድን ነው የምናገኘው ማለት ነው? ያልታጠበ ስለሆነ እርኩሰትን አናጣም። የገንዘብ ፍቅር፣ የዓለም ፍቅር፣ የኔነት ፎቢያ፣ ራስ ወዳድነት ምናምን እነዚህን ሁሉ እናገኛለን በዛ ሰው ውስጥ። ይሄ ከምን መጣ? ባለመታጠቡ። 3-4 ሚስት ያገባል፣ 2-3 ያገባል። አገልጋይ ነኝ ይላል፣ አገልጋይ ነኝ ይላል። ስለዚህ መጀመሪያ ምን አድርግልኝ ያለው? አንጻልኝ፣ ቀድስልኝ፣ ይታጠቡ እግራቸውና እጃቸውን፣ እግራቸውና እጃቸውን አለ። እኛም ዛሬ እግራችንና እጃችንን መታጠብ አለብን። እጃችንና እግራችን ምናችን ነው ብለናል? ሐሳባዊ ክፍላችን፣ ሐሳባዊ ክፍላችን። አገልጋይ ለመሆን ገና ስታስብ የሚታይ ዶላር ከሆነ ይሄ መታጠብ አለበት፣ ቆሻሻ ስለሆነ። አገልጋይ ስትሆን ዶላር እንደምታገኝ፣ ህንፃ እንደምትሰራ፣ ፎቅ እንደምትሰራ፣ እንደምትታጀብ፣ ቀይ ምንጣፍ እንደሚነጠፍልህ የምታስብ አስተሳሰብ ስላለ ከምታየው ስለሆነ የምታስበው፣ አሁን ያለውን እያየ ስለሆነ የምታስበው፣ አሁን አገልጋይ መሆን እፈልጋለሁ ትላለህ። ለምንድን ነው አገልጋይ መሆን የምትፈልገው ስትባል፣ አንተ ውስጥ ላይ ድሮ ፓይለት መሆን እንፈልጋለን፣ ዶክተር መሆን እንላለን። ለምን? ዶክተርነት የተከበረ ነው፣ ፓይለት የተከበረ ነው፣ ብዙ ገንዘብ ያስገኛል፣ ያበላል ምናምን ተብሎ ስለሚነገረን ገና ልጆች ሆነን ዶክተር መሆን ነው የምንፈልገው፣ ፓይለት መሆን የምንፈልገው እንላለን። ዛሬ ክርስቲያኖች አገልጋይ መሆን እፈልጋለሁ ይላሉ። ለምን? አገልጋይ ታጅቦ ነው የሚሄደው፣ አገልጋይ ቤት ነው የሚነዳው፣ አገልጋይ ህንፃዎች ይሰራል ምናምን ብሎ ነው የሚያስበው። ጥቂቶቹን አይቶ ማለት ነው። አገልጋይ አፈር ደቼ ነው የሚበላው። የቃሉ አገልጋይ አፈር ድሜ ነው እየበላ ያለው። በደንብ ልንገራችሁ፣ አገልጋይ 1000 ሰው አይሞላም። አሁን ያለው ይሄን አሁን ያልኳቸው መንገድ የሚሄዱ የሐሰተኞች መንገድ ስለሆነ፣ ነገር ግን እውነተኛ አገልጋዮች በወንጌላን አማኞች ውስጥ ሆነ በክርስትና ውስጥ አፈር ድሜ እየበሉ ነው። እዚህ ምድር ላይ አፈር ድሜ ነው እኮ የምላችሁ ከነ ቤተሰቦቻቸው። እንደዛ ነው መንገዱ በጣም ቻሌንጅ ነው ወይ ኃይልዬ? መንገዱ በጣም ቻሌንጅ ነው። ለምን? አየህ፣ ክርስቶስ ኢየሱስ እንደ አገልጋይ ነኝ እንጂ እንደ ጌታ አይደለሁም ማለት። እሱ መምህርና ጌታ ነው፣ አምላክ ነው። ነገር ግን የይሁዳን እግር ሳይቀር ያጥባል። ብራዘር፣ የይሁዳን እግር ሳይቀር እያጠበ እኔ በመካከላችሁ እንደ አገልጋይ ነኝ እንጂ መምህርና ጌታ ማለታችሁ ትክክል ነው ይላል። ግን እንደዚህ ነኝ አለ። ስለዚህ እንደዛ ሲኖር ለብዙዎቹ በጣም ከባድ ነበረ። ሐዋርያቶቹ ራሱ መቀበል ከብዷቸው፣ ይሁዳ ሐሳቡ ወደ እምነት አልመጣ ያለው ለዛ ነው። ምክንያቱም ኢየሱስ ክርስቶስ ይለየ ነበር። ከፈሪሳውያን ይለያል። ከፈሪሳውያን ቃል ሰባኪዎች ይለያል። የእሱ ይለያል። ከድሃ ጋር ይበላል፣ ከድሃ ጋር ይጠጣል። አመንዝሮ ቤት ታገኙታላችሁ። የሆኑ ዱርዬ የሚባሉ የሆኑ አሳ አጥማጅ ምናምን የሚባሉት መንደር ታገኙታላችሁ። እዛ መንደር ላይ ከነሱ ጋር ሆነው አሳ እየጠበሱ ሲበሉ እየበላ እዛ ቦታ ላይ ሲያስተምር ቃሉን ብቻ ምን ልበላችሁ፣ ጆተኒ ቤት ገብቶ ጆተኒ አይጫወት መቼም ጌታ። መጠጥ ቤት ገብቶ መጠጣ፣ እዛ ገብቶ አይሰክር፣ ግን ሰካራም ተብሏል። ሰካራም ተብሏል። ለምን? የሰካራሞች የኃጢአተኞች ወዳጅ የተባለው አገልጋይ ስለሆነ
እነዚህን ኃጢአተኞች ዝቅ ብሎ ያገለግላቸው ነበረ። ከመሆን እነዚህን አገልጋዮች ዛሬ እስኪ አገልጋይ ብላችሁ ስልኩን ደውሉና አገኙት። ስልኩን ደውላችሁ ካገኛችሁት እኔ ያደንቃችኋለሁ። ምናልባት አንተማ አትገኝም የሚለኝ ሰው አይጠፋም። ከደወላችሁ እኔ ቢዚ ካልሆንኩ ታገኙኛላችሁ። እንደገና ደግሞ አንዳንዶቻችሁ ደውልልኝ ነው የምትሉት እና ላልደውልላችሁ እችላለሁ። በእርግጥ ለምን የማልደውልባቸው ምክንያቶች ብዙ ስለሚኖሩ ማለት ነው። ነገር ግን ማንም ሰው ፈልጎ እርዳታ ፈልጎ አገልጋይን ሊያጣው አይችልም። እና ምን ልላችሁ ፈልጌ ነው፣ ክርስቶስ ኢየሱስን ና ወደ ቤቴ ሲሉት ወደ ቤታቸው ሄዶ ይገባል። ዛፍ ላይ የወጣው ዘኬዎስን ታውቁታላችሁ። በቤቴ ትውል ዘንድ ይገባል እባክህ ብሎ አለለም የለመነው። ገና ሊያየው ሲጓጓ አይቶ ናውረድ እቤት ትውል ዘንድ ይገባል አለ። እና ኢየሱስ ምን ነበረ? አገልጋይ ነበር። የሕዝብ አገልጋይ ነበር። የደቀ መዛሙርቱ አገልጋይ ነበረ። ስለዚህ ከማገልገላችን በፊት መንጻት ያስፈልጋል። መንጻት የሚነጻው ሐሳብ ክፍላችን ነው። የብሉይ ኪዳን አገልጋዮች የሚነጹት በውሃ እግራቸውንና እጃቸውን ነው። ምሳሌ ነው። እጁ ያረከሰበት እግሩ ያረከሰበት እግሩ የሚረግጠውን መንገድ ያስተዋለ የታጠበ ሰው ያስፈልጋል። ከመዳን በኋላ ትምህርት ወሳኝ ነው። የአገልግሎት ትምህርት፣ የደቀ መዝሙር ትምህርት፣ መጽሐፍ ቅዱሳዊ ትምህርት፣ ክርስቶስን መማር። በአጭሩ ትምህርት ማለት የክርስቲያን ትምህርት ክርስቶስን መማር ነው። የምንማረው ክርስቶስን ነው። የምንማረው ሰንበዴዎችን አይደለም። ስለዚህ መንጻት መቀደስ የሚለው መታጠብ ነው። መታጠብ የሚለው ሐሳብ ነው። አሁን ብዙ ሰው ተሰልፏል ለአገልግሎት። እጩ ነቢያቶች በጣም ብዙ ናቸው። እጩ ነቢያቶች ማለት ነቢይ ይሆናሉ። ነቢይ እንደሆን በየቸርቹ ነው ያሉት። በየቸርቹ አንተ የምትሆነው ነቢይ ነው እየተባሉ እኔ የምለው ኢትዮጵያ ውስጥ የመጨረሻ ሐሰት እንደሆነ የምታውቁት በተለይ እንደዚህ አይነት አገልግሎት ሁሉ ሰው ነቢይ ነው እንዴ? አንተ ወንጌላዊ ነው የሚለው የለም። አንተ እንደዚህ ነው የምትሆነው የሚለው የለም። አንተ ገበሬ ነው የሚለው የለም። ኤቭሪ ስራዎቻችን አገልግሎት ነው ብያቸዋለሁ። እንግዲህ አገልግሎት ልዩ ልዩ። አንተ ነጋዴ ነው የሚል የለም። አንተ እንትን አድራጊ ነው የሚል የለም። አንተ ነቢይ ነህ፣ ነቢይ ነህ፣ ነቢይ ነህ፣ ነቢይ ነህ። ሁሉ ነቢይ ነው፣ ሁሉ ሐዋርያ ነው። በቃ ፋክት። ከዛስ ሐዋርያነትና ነቢይነቱ የሚፈለገው በዓለም እያለ ኢንጂነርነትና ዶክተርነት የሚፈለገው ያበላል ተብሎ ነበር ድሮ። አሁን እንኳን አያበላም። አሁን አፈርደቼ ነው የሚበሉት። ኦኬ። ታዲያ ለምንድን ነው ያን ነገር የሚፈልጉ ሲባል ገንዘብ በቀላሉ ሜክ ይደረጋል። በቀላሉ ሰዎች ማኒፑሌት ማድረግ ትችላላችሁ። በቀላሉ በአጭር ጊዜ ውስጥ ቤት መንዳት ትችላላችሁ። በአጭር ጊዜ ውስጥ ህንፃ መስራት፣ ሆቴሎች 5 ስታር ምናምን ከላይ ሰርቷል። እሱን ታያላችሁ። እሱን ለመምሰል ትንትላላችሁ። ስለዚህ አገልጋይ ሲባል የስ አሜን፣ ወንበር ልትሰብር ትችላለህ። አገልጋይ ነው ለመሆን የተጠራው እውነት ነው። ነገር ግን መታጠብ አለብን ከዚህ አስተሳሰብ። አገልጋይ ነህ ስትባል ወታደር ነህ ሲባል ሰው ደስ ይለዋል። ወታደር ስትሆን ለመሞት ነው ወታደር የምትሆነው። ውትድርና ቤት የምትሄደው በደሞዝ ህይወትን ለማሻሻል ህንፃ ለመስራት አይደለም። ውትድርና ቤት ከገባ መከራ እንደምትቀበል ታምናለህ፣ ታውቃለህ። ስለዚህ ለእናት ሀገሬ ብለህ ውትድርና ቦታ ገብተህ አፈር ድሜ ነው የምትበላው። ታገለግላለህ፣ ሀገርን ታገለግላለህ አይደለም። ልክ እንደዛው እግዚአብሔር ሲጠራን ለአገልግሎት የክርስቶስ በጎ ወታደር ለመሆን ነው። ወታደር ደግሞ ተጋድሎ ያደርጋል። ትጋደላለህ። አሁን በጣም ብዙ አገልጋዮች አሉ። አርፈ ኑሮን አትኖርም ይለኛል፣ ይመጣል። በጣም እኮ ከባድ ነው። ልክ ነህ እኮ የምትናገረው ነገር በጣም ልክ ነው። የምትለው ነገር ትክክል ነው። ነገር ግን ኑሮውን ብትኖር አይሻልም? እንዲህ እኮ እግዚአብሔር ራሱ አለ አይደል ይላል። ተጋድሎ እንደሆነ አያውቅም። መጋደል እንደሆነ የወንጌል አገልጋይ መሆን መጋደል እንዳለበት አያውቅም። በጣም ተጋድሎ አለበት ወዳጆች። ስለዚህ ለወንጌል አገልግሎት ሲጠራችሁ በእግዚአብሔር ቃል ታጥባችሁ ነጽታችሁ የእግዚአብሔር ቃል ተሞልታችሁ ስትሰማሩ ተጋድሎ ነው የምታደርጉት። ቤተ ክርስቲያንን ከስተት ስትጠብቁ በጣም በብዙ መንገድ ትጋደላላችሁ እንጂ ቀይ ምንጣፍ አይነጠፍላችሁም።
ስለዚህ ዝግጅት ላይ መጀመሪያ ዝግጅቱ መታጠብ ነው። መታጠብ ነው ያልኳቸው አሁን ምንድን ነው ከሀሳብ አሁን የኢትዮጵያ አገልጋይ እና ለአገልግሎት ዝግጅቱ ላይ ያላችሁ ሰዎች በተለይ ቃሉ አገልጋይ ነቢይ ይሆናለሁ ምናምን ያላችሁ ሰዎች እኔ ምክር አለኝ ለእናንተ። በእውነት ከምትቀሰፉ ይልቅ ዛሬ አትቀሰፉ፣ ነገ በጣም ተጠያቂነት ስላለ እንደው በጣም ብትሰሙኝ ደስ ይለኛል። ምንድን ነው አገልግሎት በሉና ክርስቶስን ተማሩት። ምንድን ነው አገልግሎት ብላችሁ ክርስቶስን ተማሩት። ኦኬ፣ ክርስቶስ ኢየሱስን ተማሩት። ኢየሱስ ክርስቶስ አገልጋይ ነው የሆነው። አምላክ ነው ግን አገልጋይ ነው። አንተ ከትቢያ ተነስተ ምን ለመሆን አስበህ ነው? ያን ሀሳብ መታጠብ መቻል አለብህ። የእግዚአብሔርን ቃል ስታነብ ስትማር እንደዛ ነው። እና አገልግሎት ዋጋ ደግሞ እያስከፈላችሁ ያላችሁ ሰዎች አገልግሎት ዋጋ እያስከፈላችሁ ያላችሁ ሰዎች በብዙ ነገር ዋጋ እየከፈላችሁ ለእግዚአብሔር እየኖራችሁ ያላችሁ ሰዎች መንገዱ ነውና በርቱ። ለእናንተ በርቱ ነው የምላችሁ። እና አገልግሎት ዝግጅት አለው። አንደኛው ምን ብያለሁ? መንጻት፣ መቀደስ አይተነዋል። ሌላኛው በስልጣን በተሰጠ ስልጣን ብለናል። በእግዚአብሔር ስም ብለናል። የምናገለግለው በጌታ ስም ነው። የምናገለግለው በእግዚአብሔር ስም ነው። ስለዚህ ስሙ እንዳይሰደብ በጣም ጥንቃቄ ያስፈልጋል። ጥንቃቄ በጣም አንዳንዴ መብቶቻችንን ነው ምንተወው። ወዳጆች መብት እያለን መብታችንን እንተዋለን። መብት እኮ አለን፣ ግን ያንን መብትን እንኳን ትተዋለን። ስለ ጌታ ስም በእግዚአብሔር ስም ነው የተሰማራው። በጌታ ስም ነው ልታገለግል የወጣው። ስለዚህ ስለዛ ስም ራሱ በቃ ብዙ መብቶቻችሁን ትተዋላችሁ። እናንተ እዚህ ያላችሁ ማዳም ቤት የተለያየ ቦታ ያላችሁ የተለያየ ስራ ላይ ያላችሁ ለሁላችሁም የሆነ ሆሊስቲክ የሆነ ነገር እየነገርኳችሁ ነው። ሁሉም ስራችሁ አገልግሎት ነው፣ አምልኮ ነው ብያቸዋለሁ። አረ በዛ አገልግሎት ውስጥ በዛ አገልግሎታችሁ ላይ መብታችሁን እንኳን የምትተውት ስለ ጌታ ስም ስትሉ ነው። የምታገለግሉት ጌታ ክርስቶስ ነውና ቆላስያስ ላይ ምዕራፍ 3 ያየነው ምንድነው? የምታገለግሉት ጌታ ክርስቶስ ነውና። የምታገለግሉት ማን ነው? ጌታ ክርስቶስ ነውና። ሰዎች ብዙ ነገር ያገለግል። ለምሳሌ ቸርች ውስጥ ገንዘብ የሚያገለግሉ አሉ። እዚህ ሚዲያ ላይ ገንዘብ የሚያገለግሉ አሉ። ለምንድን ነው ሚዲያ ከፍተ የመጣው? ለገንዘብ። ስለዚህ ኢሚዲየትሊ ገንዘብ ካልሰጠው ወደ እርግማን ይዞርና ይረግማል። ኦኬ፣ ይህ ሲባል አገልጋይ ገንዘብ አያስፈልገውም ነው የእግዚአብሔር ቃል? አረ በፍጹም አይልም። ለሰራተኛ ደሞዙ ይገባዋል። አገልጋይ ገንዘብ ያስፈልገዋል። አገልጋይ ብረት አይደለም። ነገር ግን ገንዘብ ከሰዎች አገኛለሁ ብሎ አስቦ አገልግሎት የሚወጣው ትክክል አይደለም። እንደገና እናንተ በስራችሁ ቦታ ላይ ደሞዝ ልትከለከሉ ትችላላችሁ፣ መብታችሁ። ያን ጊዜ በምንድን ነው የምትመለከቱት? ለጌታ ስለሆነ ያገለገልኩት በዚህ ጉዳይ ላይ አቅሌን አላጣም ብላችሁ ራሳችሁን ትገዛላችሁ። ኦኬ፣ አቅላችሁን አጠሉ። እብድ አያጫውታችሁ። ጸብ ውስጥ አትገቡም። መገዳደል ውስጥ አትገቡም። የጌታ ስም ይሰደባል። ብትገዳደሉ፣ ብትተናነቁ፣ ብትደባደቡ የጌታ ስም ይሰደባል። የተሰማራችሁት በጌታ ስም። የትም ዓለም ላይ ኑሩ። እናንተ ይኸውላችሁ ቤተሰቦቻችሁ ልታግዙ ውጭ ሀገር የሄዳችሁ ማዳም ቤት ያላችሁ እህቶቼ በደንብ ቤተሰቦቻችሁን መርዳት ማገዝ አምልኮ ነው፣ እግዚአብሔርን ማገልገል ነው። እዚያ ያላችሁበት ቦታ ደግሞ ባለፈው እንደነገርኳችሁ በስነ ስርዓት ጌታን እያሰባችሁ ማገልገል አለባችሁ በንጽህና። ከቤተሰብ ከማንም በላይ ግን የመጀመሪያው ፈርስት እናንተ የክርስቶስ አገልጋይ ናችሁ እና በዋጋ ተገዝታችኋልና በዋጋ ተገዝታችኋል። ንጹሐን ሆናችሁ መኖር አለባችሁ። በዓለም ላይ ለክርስቶስ ተለይታችኋል። ለዚህ ዓለም ሞታችኋል፣ ለራሳችሁ ሞታችኋልና። ስለዚህ ይህን ካልኩኝ ዝግጅቱ በእግዚአብሔር ስም ነው የምንዘጋጀው። በመላክ ነው አገልግሎት። ሌላው በመላክ ዘጸአት ምዕራፍ 3 ቁጥር 10 ላይ ማየት እንችላለን። ዘጸአት 3:10 እንደዚህ ይላል የእግዚአብሔር አምላካችን ቃል 3:10 ላይ የሕዝቤ የእስራኤል ልጆች ከግብፅ ታወጣ ዘንድ ወደ ፈርዖን እልክሃለሁ። ሙሴም እግዚአብሔርን ወደ ፈርዖን
የሚሄድ የእስራኤልንም ልጆች ከግብፅ ምድር የማወጣ እኔ ማን ነኝ አለው። እርሱም በእውነት እኔ ከአንተ ጋር እሆናለሁ፣ እኔም እንደላኩ ምልክት ይህ ነው፣ ሕዝቡን ከግብፅ ባወጣ ጊዜ በዚህ ተራራ ላይ ለእግዚአብሔር ትገዛላችሁ አለው። አያችሁ፣ ዝግጅት ና ብሎት ሙሴን ጠርቶት ሕዝቤን ታወጣለህ አለው። ምልክቶችን አሳየው። ከዛ በኋላ ምን እንዳደረገው ልንገራችሁ። እግዚአብሔር ሙሴን ወደ ግብፅ ልኮት እያለ በመንገድ ላይ ሊገለው አሰበ ይላል። እግዚአብሔር ሊገለው እንደነበረ ሙሴ ወደ ግብፅ እየወረደ መንገድ ላይ ስንቶች ታውቃላችሁ? የምታውቁ ብቻ አንድ ቁጥር ጻፉልኝ። እግዚአብሔርም ሙሴን ሊገለው እንደነበረ ስንቶች ታውቃላችሁ? መሲ ጌታ ኢየሱስ ይባርክሽ። እግዚአብሔር ሙሴን እያዘጋጀው ነበር። ከዝግጅት ግን አንድ ነገር ይቀረው ነበር። እሱም አልተገረዘም ነበረ። ልጁ የሙሴ ልጅ የዮተር ልጅ አልተገረዘም። ስለዚህ ሊገለው ነበር ይላል። ልጁን ባለመግረዙ አየ። የአገልግሎት ዝግጅት መገረዝ ያስፈልጋል። እግዚአብሔር ጠርቶታል። ወደ ግብፅ እየላከው ነው። ዝግጅቱ ብዙ ነው። ምልክቶች ምናምን እየሰጠው ነው። ግርዘት ያስፈልጋል። ወዳጆች፣ ጌታን ለማገልገል ሸለፈታችንን እንገረዝ። በእግዚአብሔር ቃል ሸለፈታችንን እንገረዝ በእግዚአብሔር ቃል። የእግዚአብሔር ቃል የሚገርዝ ስለሆነ ከእግዚአብሔር ቃል ጋር በደንብ አሳልፉ። በደንብ ዓለማዊ ምኞት ሸለፈት ነው። እርኩሰት ሸለፈት ነው። የዚህን ዓለም ዝና ምናምን መፈለግ ሸለፈት ነው። በአገልግሎት በኩል ገንዘብ ማሰብ ሸለፈት ነው። ወንድሜ አቡዬ ተባረክልኝ። ሸለፈት ነው። ስለዚህ ያ ሸለፈት ካልተገረዘ ለአገልግሎት እንዴት ይወጣል ሰው? ስለዚህ የአገልግሎት ዝግጅት መጀመሪያ መገረዝ ያስፈልጋል። መገረዝ ያስፈልጋል። ኦኬ፣ ተገረዙ። የአገልግሎት ብለን ላገልግል አሜን ምናምን ምናምን ከማለት በፊት መገረዝ ያስፈልጋል። ስለዚህ ሙሴን ወደዛ ሊወርድ ሲል ሊገለው አሰበ እግዚአብሔር። ልጁ አልተገረዘም። ወዳጆች፣ የአገልግሎት ዝግጅት እጅና እግር መታጠብ ብያቸዋለሁ። ሀሳባችን የምንታጠበው በምንድን ነው? በእግዚአብሔር ቃል ነው። ልባችንስ በምን እንገረዛለን ሲባል አሁንም በእግዚአብሔር ቃልና በመንፈስ ቅዱስ ነው የምንገረዘው። አሁን በጣም ብዙ ሰው ሸለፈታም የልብ ነው ምላችሁ። የተፈጥሮ ይህ ውጫዊ አላወራም። የውስጥ ለአገልግሎት የማይበቃ ሸለፈት አንጠልጥሎ ነው የሚሄደው። ዶላርን እያሰበ የሚያገኘውን ገንዘብ እንዴት እንደሚያጭ ያችን ሴት እንዴት በጣም እኮ እንደዚህ ቢሆን አረ በጣም ከዓለማዊ የሚብስ ሸለፈት። ያንን የሚገርዘው የእግዚአብሔር ቃል ነው። ከእግዚአብሔር ቃል ጋር ስትውሉና ስታድሩ ክርስቶስ ኢየሱስን ትማሩት። ክርስቶስን ትማሩት። ጌታ ኢየሱስ ክርስቶስን ስትማሩት ኢየሱስ ክርስቶስ ምን ነበረ? አገልጋይ። የማን ነው የሚያስተጋባው? ኢየሱስ ክርስቶስ አገልጋይ ነበረ። አገልጋይ ነበር። ምን ነበር? አገልጋይ ነበረ። አምላክ ነው እሱ ወዳጆች። ነገር ግን የባሪያን መልክ ይዞ የደቀ መዛሙርትን እግር ያጥባል። ብራዘር፣ እኛ ጋር አንድ ነገር አለች። ፌክ ፊልም ቪዲዮ አለ በዚህ ዘመን። አረ በተለይ ቪዲዮ ራሱ በጣም ከባድ ነው። ከዛ የግር አጠባ ቀን ተብሎ ግር ሲያጠብ ቪዲዮ ቀረጽና ይለቃል። ዋው ትሁት ነው ይባላል። ዋት ነው እንዴ? አይደለም። ልጨብጠው እጁን እንኳን ማትችለው ነው አገልጋይ። በአንድ አጥቢያ ቤተክርስቲያን አጠገቡ እንኳን መቅረብ አትችልም ብዙዎቹ። እውነታዊ ነው። እውነታዊ ነው። ክርስቶስ ኢየሱስ ግን እግር ሲያጥብ ካሜራ ተቀርጾ ይሉኝ ለማለት አይደለም። በእርግጥም ጌታ በልቡ ትሁት የዋ ነው። ራሱን ከፍ የሚያደርግ ሳይሆን ዝቅ ብሎ ያገለግል ነበር። እሱ እኮ አምላክ ነው። እሱ እኮ ሰማይና ምድርን የሞላ ነው። እግራቸውን እያጠበ በስጋ ሰውነቱ፣ እሱ ግን ሰማይና ምድርን ሞልቷል። እግራቸውን እያጠበ ሰማይና ምድርን የሞላ እየተመለከ ያለ አምላክ ነው ኢየሱስ። በስጋ ሰውነት ተገልጦ በተለየ አካሉ ከአብ በተለየ አካሉ እግር እያጠበ እሱ እኮ በሁሉ ስፍራ ላይ ይህንን አካውንት አታስገቡት ፕሊዝ።
አታስገቡ። ወይም እንዳልናገር ፈልጋችሁ ከሆነ ንገሩኝ። እሺ እሺ። ኦኬ። ኢየሱስ ክርስቶስን አይታችሁታል? እግራቸውን ሲያጥብ ዝቅ ሲል ሁሌ እንደ አገልጋይ እንጂ በመካከላቸው እንደ ቦስ ሆኖ አያውቅም። እንደ አለቃ ሆኖ አያውቅም። ያውም እሱ ምንድን ነው ብያቸዋለሁ፣ አምላክ እዛ እግራቸውን የጴጥሮስን የይሁዳን እግር እያጠበ ሁሉን አዋቂው ጌታ አሳልፈው በ30 ብር እንደሚሸጠው እያወቀ ፍቅር ስለሆነ እሱ እግሩን ሲያጥበው ከልቡ ነው። ሲያፈቅረው ይሁዳን ከልቡ ነው። በጣም ሲሪየስ ፍቅር ነው የሚያፈቅረው። ሪል ፍቅር ነው የሚያፈቅረው። እያጠበ የይሁዳን እግር እሱ ሁሉ ቦታ ያለ አምላክ ነው። ሁሉ ቦታ የሚገኝ አምላክ ነው። በዙፋኑ ላይ የሚመለክ አምላክ ነው። ዓለማትን በሙሉ የሚቆጣጠር አምላክ ነው። ግን ዝቅ ብሎ እግር ያጠበ ነው። ብራዘር፣ ትሁት ሰው ማለት ምን አይነት ሰው ነው ካላችሁ ያለበትን ለምሳሌ አንድ ሰው ዶክተር መሆኑ በእውቀት በሁሉ ነገር ዶክተር መሆኑን እያወቀ ዝቅ ብሎ ከአንድ ሊስትሮን ሲያገለግል ማለት ነው። ኢየሱስ ክርስቶስ ጌታና መምህር ሆኜ ሳለ እግራችሁን ካጠብኩ በእናንተ መካከል ማንም ታላቅ ሊሆን የሚወድ የሁሉ አገልጋይ ይሁን አለ። ቴንኪው ዶክተር ቢክ አመሰግናለሁ። ይሲ ክብር ለስሙ ይሁን። ዝቅ ብሎ ማገልገል እንደሆነ አውቆ ዝግጅት ላይ እነዚህ ሸለፈቶች መገረዝ አለባቸው። በእግዚአብሔር ቃል ዝግጅት ላይ ካልተገረስክ ስገባ ዋጋ መክፈል አለ። ልታገለግል የምትገባው ልትመለክ አይደለም። ይህን ሁሉ ወቅ እናንተ ሁላችሁም ይህን ወቁ። አገልጋዮች ነን የጌታ። አዎ አንዳችን በትህትና ነው ዝቅ ብለን የምናገለግለው። የምንበልጠው ሊኖር ይችላል እኮ የሚበላለጥ የለም በክርስትና። ግን በሀብት ሊሆን ይችላል፣ በሆነ ስልጣን ሊሆን ይችላል፣ በሆነ ነገር ሊሆን ይችላል። ነገር ግን ለአንዳችን በተሰጠን ጸጋ ዝቅ ብለን እንድናገለግል ያስፈልጋል። በእውቀት እዚህ ጋር ቁጭ ብዬ ሳስተምራችሁ ከኔ የተሻለ የእግዚአብሔር ጸጋ ማስተማር ያለባችሁ ልትኖሩ ትችላላችሁ። ቁጭ ብለው አሁን አገልጋዮች ይማራሉ። አንዳንዶች ጠዋት መጥቼ እንትስል አሉኝ በጣም የተወደዱ የሚገርሙ ናቸው። አገልጋይ ናቸው። ቸርች ውስጥ የእግዚአብሔር ቃልን ያስተምራሉ። ከእኔ የተሻለ ያብራራሉ። ሲያብራሩ ከእኔ የተሻለ ነው ምላችሁ። ነገር ግን እኔ ጋር ባለው ጸጋ ደግሞ ለመጠቀም ቁጭ ብለው ገስት ላይ ምናምን እነዚህ በቃ ገብቷቸዋል። እነዚህ ናቸው በቃ ትክክለኛ አገልጋይ። ሲቀድም እንዳልኳቸው ማለት አየህ፣ በእግዚአብሔር ቃል የተሰሩ ናቸው። ልክ እንደዚህ በተሰማራንበት ሁሉ እኛ ምንድነን? አገልጋዮች ነው። ስለዚህ ለአገልግሎት ምን ያስፈልጋል? ዝግጁ ያስፈልጋል። ዛሬ የቃሉ አገልጋዮች ላይ ልሂድ። ቃሉን ለማገልገል ለቤተክርስቲያን አገልጋይ ከመሆናችን በፊት ዝግጅት ያስፈልገናል። ኢየሱስ ክርስቶስ ደቀ መዛሙርቱን 3 ዓመት ተኩል ነው ያዘጋጃቸው። 3 ዓመት ተኩል አዘጋጃቸው። 3 ዓመት ተኩል የእግዚአብሔርን ቃል ከማገልገላችን በፊት አስተማሪ፣ ነቢይ፣ ሐዋርያ ምናምን ነኝ ከማለታችን በፊት ምን ያህል ተዘጋጅተናል? ምን ያህል በእግዚአብሔር ቃል ተሞልተናል? ምን ያህል ገብቶናል? ምን ያህል ሸለፈታችን ተገርዟል? ስለ አገልግሎት ያለን አስተሳሰብ፣ በተለይ አሁን በዚህ ዘመን ላይ ያለው የአገልግሎት አስተሳሰብ ሸለፈት ነው፣ መገረዝ አለበት። ሀብትን ለማካበት፣ ሰዎችን ለማንገላታት፣ ጸሎት ለመሸጥ፣ እኔ የተለየው የተቀባው ነኝ ለማለት፣ በትዕቢት ለመወጣት፣ ያን ለመሆን ቀይ ምንጣፍ ለማስነጠፍ የሚዳዳ የሚንደረደር እየተዘጋጀ ያለ ትውልድ ልንገራችሁ። ካምዳውን ተረጋጉና እንደገና እሺ። ካቦዲ አመሰግናለሁ። በጣም ነው የማመሰግነው። ቴንክ ዩ። እና አስተሳሰብ መገረዝ አለበት። ስለ አገልግሎት ምንድን ነው ሀሳብ? ምንድን ነው ስለ አገልግሎት እያስብክ ያለው? ያንን ሀሳብ እንዲስተካከል የእግዚአብሔር ቃል ያስፈልጋል። በእግዚአብሔር ቃል ነው የምንዘጋጀው። ሌላው በመላክ ነው። የእግዚአብሔርን ቃል ለማገልገል መላክ አለብን። ካልተላኩ እንዴት ይሰብካሉ ይላል።
ካልተላኩ እንዴት ይሰብካሉ ይላል። ስለዚህ መላክ አለብን። ጸጋችንን ማወቅ አለብን። አንዳንዱ ነጋዴ ነው። እግዚአብሔር የጠራው እንዲነግድ ይሆናል። እግዚአብሔር ጸጋ የሰጠው በመነገድ ውስጥ አትራፊ ሆኖ ወንጌልን እንዲያገለግል በገንዘቡ ቤተ ክርስቲያንን እንዲረዳ እንዲያግዝ በብዙ የእግዚአብሔር መንግስት ውስጥ ኮንትሪቢዩት እንዲያደርግ በለጋስነት ስጦታ ሊሆን ይችላል። እግዚአብሔር አምላክ የጠራውና የሰጠው ስጦታ በመንግስት ውስጥ ማለት ነው፣ በአገልግሎት ውስጥ ግን እኔ ሰባኪ ካልሆንኩ ብሎ መመስከር ይቻላል። ግን ለማስተማርም ለመስበክም የሆነ ነገር ለማድረግ ደግሞ ጸጋ ስጦታ ያስፈልጋል፣ ጥሪውና ብዬ አስባለሁ። እና እኔ ከዛ ሄዶ ያበላሻል ማለት ነው፣ ግራ ይገባዋል። ስለዚህ ምን ያስፈልጋል? መላክ ያስፈልጋል። ሁላችንም ግን መልእክተኞች ነን፣ ግን ተልኳችን ልዩ ልዩ ነው። አሁን እዚህ ውስጥ ተልኮ የሌለው ሰው የለም። ልዩ ልዩ ነው። አገልግሎት ምንድነው? ልዩ ልዩ ነው። ጸጋ ስጦታም ልዩ ልዩ ነው። ስለዚህ አንዱ ከአንዱ የሚበላለጥበት አይደለም። በአስተሳሰባችን አሁን ወንጌላን አማኞች ውስጥ ሊገረዝ የሚገባ አንድ ሸለፈት ልንገራችሁ። የጸጋ ስጦታ ብልጫ፣ ማበላለጥ። ትንቢት ከአስተማሪው ይበልጣል እንዴ? ከሚያስተምረው ሰውዬ ተንባዩ ሰውዬ ይበልጣል? ሰውየውን ነው የሚያበላልጡት። ራሱ ከጸጋ አልፈው ሰዎችን ያበላልጣል። ይህ አሁን ዲመኒክ ከማይንድ ካልሆነ ዓለማዊ አእምሮ ካልሆነ በስተቀር መቼም ታውቃላችሁ፣ የስጋ ሀሳብ፣ የዓለም ሀሳብ፣ የሰይጣን ሀሳብ ነው ከእግዚአብሔር ሀሳብ ውጭ ያለው። ሶስት ከዓለም ከስጋ ከሰይጣን ነው። እነዚህ ሶስቱ በአንድ ይስማማሉ። እነዚህ ሶስቱ። ስለዚህ አንድ ሰው አስተሳሰቡ እንደዛ ሊሆን ይችላል። እንደዛ ሊሆን ይችላል። የሚበላለጥ ጸጋ የለም፣ የሚበላለጥ ሰው የለም። የሚበላለጥ ጸጋ ዶክተር ቴንክ ዩ። የሚበላለጥ ጸጋ የለም፣ የሚበላለጥ ሰው የለም፣ በፍጹም የለም። አዲስ ኪዳን እኛ ሁላችንም ኢኳል የእግዚአብሔር ልጆች ነን። ነገር ግን በትህትና ከኔ ባልንጀራ ይሻላል በማለት ሁላችንም በመሽቀዳደም አንዳችንን እናገለግላለን። ይህ ሀሳብ በክርስቶስ የነበረ ስለሆነ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከሉን እንደ መቀማት ሳይቆጥር የባሪያን መልክ ይዞ ለመስቀል ሞት የምታዘዝ እንኳን ፈቃደኛ ሆኖ ካለ እኛም ለባልንጀሮቻችን በቤተ ክርስቲያን ውስጥ እንዲህ ነው። እኛ ሁላችንም በክርስቶስ ኢየሱስ ድነናል። በክርስቶስ ኢየሱስ ስራ ጸድቀናል። ስለዚህ የኔ ጽድቅ ከአንተ ጽድቅ አይበልጥም፣ አያንስም። አንድ ነው ጽድቃችን፣ እሱም ኢየሱስ ነው ጽድቃችን። የጽድቅ ልብሳችን አንድ ነው፣ እርሱም ክርስቶስ ነው ልብሳችን። አይደለ? ክርስቶስ ነው ልብሳችን። አባታችንም አንድ ነው፣ እግዚአብሔር አብ ነው። አንዱ አባታችን እግዚአብሔር፣ የሁላችን አባት አንድ ነው። አይደለ? አንድ አባት አለን እና ልዩ ልዩ አባት የለንም። አለኝ የምንለው አባት ነው አንዱ፣ የምንኩራራበት የምንመካበት። አይደለኛ ክርስቲያኖች አባታችን እግዚአብሔር ነው፣ የሁላችንም ነው። ጌታችን አንድ ነው፣ ክርስቶስ ኢየሱስ ነው። አያዳላ እሱ ፊት አይቶ። አንዳንዱ እኮ እንደዛም ይመስለዋል። እኔ ላይ ስለተነሳ ጌታ አይለቅም ቢኮዝ እኔን ቀብቶኛል የሚል አለ። ይሄ ሸለፈት ነው፣ ተገረዘው በእግዚአብሔር ቃል። ለአንተ የተለየ ጠጋ ያለ ጌታ፣ ለእኔ ደግሞ እኔን የሚመታ ጌታ ምናምን የለም። የሁላችን ጌታ አንድ ነው። ምንድነው ኤፌሶን ላይ በመንፈስ አንድነትን በሰላም ማሰሪያ የመንፈስን አንድነት ጠብቁ ዘንድ ትጉ። በመጠራታችሁ አንድ መንፈስ አለ፣ አንድ አካል አለ ይላል። አንድ አካል እኛ ብልቶች ተገጣጥመን አንዲት አካል የክርስቶስ ቤተክርስቲያን ነው። አንድ መንፈስ መንፈስ ቅዱስ ነው። አንድ ጌታ ጌታ ኢየሱስ ክርስቶስ ነው። አንድ አባት እግዚአብሔር አብ ነው አባታችን። ግን ስለዚህ እኛ ሁላችን እኩል ነን ማለት ነው አይደል? እሺ እኩል ነን። ነገር ግን በተሰጠን ጸጋ መጠን አንዳችንን ለማገልገል ራሳችንን አንዳችን ለአንዳችን ምን እናደርጋለን? ባሪያ እናደርጋለን። አንዳችን ላይ አንሰለጥንም። ቦርሳ የሚያሸክሙ የፓስተር ሚስቶች አሉ። ቦርሳ የሚያሸክሙ ይህ ሸለፈት ነው፣ ዓለማዊነት ነው፣ ሴጣናት ዲመኒክ ነው። ያቺ ቦርሳ የምትሸከመውና ቦርሳ የተያዘላት የአገልጋዩ ሚስት ምን ልዩነት አላቸው? የለም። በትህትና ከሆነ እሷም የእሷን ቦርሳ ትሸከም፣ ችግር የለም።
እኔ እሱ ችግር የለብኝም። የፓስተር ሚስት ቦርሳ የምትሸከሙ እህቶች የእናንተንስ ቦርሳ እሷ ትሸከማለች ወይ ነው ጥያቄው። ጥያቄው እሱ ነው። ስለዚህ ገና ዝግጅት ላይ እነዚህ ሁሉ መስተካከል አለባቸው። እንደዛ በቀደምም እንዳነሳሁት የሆነን አገልጋይ አግብታችሁ ከዛ ቦርሳችሁን እንደሚሸከምላችሁ ሶፋ ላይ ሄዳችሁ ቸርች ውስጥ ቁጭ እንደምትሉ ፈራጭ ቆራጭ እንደምትሆኑ የምታስቡ ከሆነ የሸለፈት ነው። አስቀድሞ ይሄ መስተካከል አለበት፣ መገረዝ አለበት፣ መገረዝ አለበት። ዝግጅቱ እንደዛ ነው መሆን ያለበት አስቀድሞ። ሌላው ዝግጅት በአዲስ ኪዳን ዝግጅቱ በመዳን ሐዋርያት ሥራ 16 ከ1 እስከ 3 ላንብብላችሁ። ሐዋርያት ሥራ 16 ከ1 እስከ 3 ምዕራፍ 16ን ጽፋችሁ ያዙ ከቻላችሁ ምልክት አድርጉ። ሐዋርያት ሥራ 16 ከ1 እስከ 3 እንደዚህ ይላል። ወደ ደርቤንና ወደ ልስጥራንም ደረሰ። እነሆም በዚያ አንዲት ያመነች አይሁዳዊ ልጅ ጢሞቴዎስ የሚባል አንድ ደቀ መዝሙር ነበር። አባቱ ግን የግሪክ ሰው ነበር። ለእርሱም በልስጥራና በኢቆንያን ያሉ ወንድሞች መሰከሩለት። ጳውሎስም ይህ ከእርሱ ጋር ይወጣ ዘንድ ወደደ። በእነዚያም ስፍራዎች ስለነበሩ አይሁድ ይዞ ገረዘው። አባቱ ግሪካዊ ስለነበር ይላል። ከመልከቱ በልስጥራን ደርቤን ሲመጣ ጳውሎስ አንድ የአይሁዳዊት ልጅ አባቱ ግሪካዊ የሆነ ጢሞቴዎስ የሚባል ልጅ አገኘ። ክርስቲያኖች መሰከሩለት። ይህ ብላቴና የሚገርም የእግዚአብሔር ቃል ሙላት አለበት አሉት። በሁለተኛ ጢሞቴዎስ ላይ እንደምታነቡት ምዕራፍ 3 ላይ አንተ ግን ከሕፃንነት ጀምረ ከማን እንደተማርከው ታውቃለና በእርሱ ጸንተህ ኑር። ከሕፃንነት ጀምረ ጥበብ ሊሰጡ የሚችሉ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ የሚሰጡትን ቅዱሳት መጽሐፍ ታውቃልና የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀውን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍት ለትምህርት፣ ለተግሣጽ፣ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማልና አንተ ከሕፃንነት ጀምሮ ነው ይህን ያወቅከዋል። ጢሞቴዎስ የክርስቲያን ልጅ ነው። አያቱም እናቱም ክርስቲያኖች ናቸው። በጌታ ያመኑ አይሁዳውያን ናቸው እና በእናቱና በአያቱ በአንቄ የነበረባቸው እምነት ኃይል ነው ለክርስቶስ። እሱም ከልጅነቱ ጀምሮ ይኸውላችሁ፣ አንዳንድ ሰው ሃይማኖቱን ነው የሚወርሰው ቃሉን አይደለም። ጢሞቴዎስ ከልጅነቱ ጀምሮ መጽሐፍ ቅዱስን በማንበብ በእውቀት የበረታ እንደሆነ ጳውሎስ ይመሰክርለታል። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ይመሰክርለታል። አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር። ከማን እንደተማርከው ታውቃለህ። ከሕፃንነት ጀምረ ክርስቶስ ኢየሱስን በማመን መዳን ሊገኝበት የሚችለውን ጥበብ የሚሰጡትን ቅዱሳን መጽሐፍትን አውቀሃልና የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀውን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍት ለትምህርት፣ ለተግሣጽ፣ ልብን ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማልና ብሎ ይለዋል። ለምንድን ነው ይህን የሚመሰክርለት? እነዚህ ቅዱሳኖች እንደዚህ ብለው መሰከሩለት። በደርቤን ሲመጣ ይሄ ብላቴና አለ በጣም በእግዚአብሔር ቃል የተሞላ በጣም የሚገርም ሲሉት እሺ አለ። ጳውሎስ መረጠው። ጳውሎስ በባህሪ ውስጥ ልንገራችሁ፣ አንድ ቀን አብራችሁ ስትውሉ ፈራ ተባ ካላችሁ ወንጌል ላይ ደግሞ አያያችሁ፣ ደግሞ ሊያያችሁ አይፈልግም። ካስታወሳችሁ ማርቆስ ከእሱና ከበርናባስ ጋር ወጥቶ ነበርና መከራው ሲበዛ የሆነ መንገድ ላይ ትቷቸው ተመለሰ። በሁለተኛው ዙር ላይ ይዘነው እንውጣ አለ። በርናባስ ያጎቱ ልጅ ነበርና፣ ያክስቱ ልጅ ነው ያጎቱ ልጅ። ስለዚህ በጳውሎስና በበርናባስ መካከል ጸብ እስኪሆን ድረስ እስኪከፋፈሉ በሌላ መንገድ እስኪሄዱ ድረስ በማርቆስ ምክንያት ብቻ በርናባስ በሌላ መንገድ፣ ጳውሎስ በሌላ መንገድ ሄዱ። ተለያዩ፣ ተከፋፍተው፣ ተኮራርፈው ታውቃላችሁ። ለምን? ጳውሎስ ነው እምቢ ያለው። ለምን እምቢ አለ? ወንጌል ላይ የሚያለምጥ ሰው አይመቸው። ወንጌል ላይ የሚያለምጡ ሰዎች አይመችቱም። የእግዚአብሔር ስራ በችልታ የሚሰራ የተረገመ የሚውለውን ቃል
በተግባር የሚፈጽም ሰው ነው ጳውሎስ። እና ለጢሞቴዎስ ሲመሰክሩለት ጢሞቴዎስን ያዘና ምን አደረገው? አይሁዳውያን ስለነበሩ በሁሉ ፊት ገረዘው። አባቱ አይሁዳዊ ነበርና፣ አባቱ ግሪካዊ ነበርና፣ ሁሉም አይሁዳውያን ስላሉ ለወንጌል ሲል በግርዘት ድነት እንደሌለ ጳውሎስ ያውቃል። መገረዝ አያጸድቅም ብሎ የሰበከው ራሱ ነው። ግን ለሌሎች ጥቅም ይውላችሁ ገረዘው። አንዳንዴ ትክክለኛ ሕጋዊ እንኳን የሆነ ሸለፈት ቢኖራችሁ ስለሌላው ስትሉ ግረዙት። ለአገልግሎት ዝግጅት ይዞት ሊሄድ ነው፣ ይዞት ሊዞር ነው። በአይሁዳውያን መካከል በአሕዛብ መካከል ጢሞቴዎስን ወደ አይሁዳውያን ይልከዋል፣ ወደ አሕዛብ ይልከዋል። ስለዚህ ምን አደረግ አለበት? በአይሁዳውያን መካከል ሲሄድ ይሄ አሕዛብ እኛን አያስተምርም እንዳይሉ ገርዞታል ጢሞቴዎስን። የአገልግሎት ዝግጅት አያችሁ። ጢሞቴዎስ የዳነ ሰው ነው፣ በእግዚአብሔር ቃል የተሞላ ሰው ነው። ለምን ይገረዛል? የዳነ ብላቴና ነው፣ በቃል የተሞላ ብላቴና ነው፣ ክርስቲያን ሁሉ የሚመሰክርለት። በጣም የሚገርም የተገረዘ ልብ ያለው ሰው ነው። የተገረዘ ልብ ያለው ብላቴና ነው። ዓለምን የናቀ ነው፣ የተመሰከረለት ነው። ግን ጳውሎስ ሲገርዘው ለምን ይገረዛል? አያችሁ፣ ለአገልግሎት ዝግጅት አይሁዳውያን ለወንጌል ጆሮአቸው እንዳይዘጉ በሁሉ ፊት ይዞ ገረዘው ይላል። በሁሉ ፊት ይዞ ምን አደረገው? ገረዘው። ማን ነው ለአገልግሎት ዝግጁ? እንዲህ አይነት ሰው ለሌላው ጥቅም፣ ሌሎችን ለማገልገል፣ ሌሎችን ለማዳን መሰናክል እንዳይሆኑብን ስንቶቻችን እንጠነቀቃለን? ማንም። አሁን ያሉ የቲክቶክ አገልጋዮች በቀደም እንኳን እዚህ ቤት የተፈጠረውን አይታችኋል። ለሌላው ላልዳኑ ሰዎች ጥንቃቄ እናድርግ፣ መብታችንን እንኳን ቢሆን ስትለው ስላልተገረዘ ሸለፈቱ በቃ። ስለዚህ አስቀድሞ ዝግጅት ያስፈልጋል። ወደ አገልግሎት ስንወጣ እግዚአብሔርን ለማገልገል በቤተ ክርስቲያን ውስጥ የሚገጥሙን ነገሮች አሉ። ይሄ ያስፈልገናል ማለት ነው። በአዲስ ኪዳን ሌላ ጸጋን፣ ስጦታዎችን፣ ችሎታዎችን መለየት ያስፈልጋል። ሌላው ዝግጅት ወደ አገልግሎት ከመሰማራታችን በፊት ጸጋችንን፣ ችሎታችንን እግዚአብሔር የሰጠንን ማለት ነው መለየት አለብን። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 1 ላይ ስለ መንፈሳዊ ነገር ታውቁ ዘንድ እወዳለሁ ብሎ ነው የሚጀምረው። ምን ታረጉ ዘንድ? ታውቁ ዘንድ ማወቅ አለባችሁ። ጸጋ ስጦታችሁን፣ ችሎታችሁን፣ አቅማችሁን ማወቅ አለባችሁ ይላል ጳውሎስ። የጻፈው ለቆሮንቶስ ሰዎች ታውቁ ዘንድ እወዳለሁ አለና እስከ ምዕራፍ 14 ድረስ የጸጋ ስጦታዎችን ያብራራል። እንዴት መደረግ እንዳለባቸው፣ ምን ጸጋ ስጦታ እንዳሉ፣ ልዩ ልዩ መሆናቸውን፣ ነገር ግን እኛ ሁላችን አንድ መሆናችንን፣ የአካል ክፍል መሆናችንን፣ ዓይን እጅን አታስፈልገኝም ብትለው ሊሆን ይችላሉ እያለ ስለዚህ ማወቅ አለብን። የመጀመሪያው ከማገልገላችን በፊት ማድረግ አለብን ጸጋችንን ማወቅ፣ ችሎታችንን ማወቅ። መዘመር እፈልጋለሁ፣ መዘመር በቃ በዝማሬ ማገልገል ከማለት በፊት የመጀመሪያው ናቹራሊ ድምፁ አላቸው ወይ? ደስ ያለው ይዘምር በሚለው አይሆንም ማለት ደስ ያለው ይዘምር ማለት አሁን ለምሳሌ አንድ ዘማሪ የዘመረውን ካሴት ከፍታችሁ መዘመር ትችላላችሁ። ደስ ሲላችሁ በለው እኔ እለዋለሁ። በቃ እየዘለልኩ ብቻዬንም ከልጆቼ ጋር ቤቴም አስነካዋለሁ ነው የምላችሁ። በቃ አትይዙኝ። ቸርች ሲሄድ ከዘማሪዎቹ ጋር በጣም ዘምራለሁ። ከዛ ለራሴም ደግሞ አንጎራጉራለሁ ሰውን በማይረብሽ ደስ ያለው ዘምር ለእግዚአብሔር ስለሆነ ዝማሬ። ነገር ግን ለማገልገል ቤተክርስቲያንን ለማገልገል ሌሎችን ለማነጽ እኔ ምን መጋዝ የሚል ድምፅ እኔን ወደ እግዚአብሔር አያቀርበኝም፣ ወደ መንፈስ ውስጥ አያስገባኝም። እያልክ ብዘምርብኝ ደስ ያለኝ ዘምር ተብሏል ብትለኝ የምታገለግለው እኔን ከሆነ አገልግሎት የምታገለግሉት ጌታን ነው አይደል? ግን ሰዎችን ምናነጸው አይደል? አይ ነው የሚባል አይሆንም። ጌታ 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 ነው ጌታ ነው ጌታ ነው ጌታ ነው ጌታ ጌታ እኔ ላይ ኩያ የሌለ ምንም ስጦታው ካለ ተለይተ ግን ድምፁ ካለ በመንፈስ ቅዱስ ሆነ ስትዘምር ግን
እኛ እያለቀስን ጌታ እናመልከዋለን። እያለቀስን የምሬን እኮ ነው የምላቸው። እያለቀስን ጌታ ምን እንታነጻለን፣ እንመለሳለን። የሚገስጽ ዝማሬ ግጥም ካለው በዝማሬው በደስታ ከሆነ እንዘላ። በቃ በመንፈስ ነው የምንጥለቀለቀው። በእግዚአብሔር መገኘት ጸጋ ነው። ጸጋን መለየት አለብን። ከዛ ጸጋን ሳትለይ እተነብያለሁ ብለህ ከናይ ፕሮፌሳይ ትላለህ። የስ ማን ኦፍ ጋድ ይለዋል። ከዛ በኋላ መረጃ ታወራለህ ወይ ትቃዣለህ። እንትን ይታየኛል ምን ጸጸጻ ያለው ትላለህ። ጸጸጻ ያለው የእውቀት ቃል የእውቀት ጸጋ ስጦታ የለህም። በቃ ጸጻ ያለው ስትል ከዛ ምዕመኑም ስለማያውቅ ቅዱሳንም የዋናቸው ይደግፏል። ፀሐይ ናት ይላል። ፀሐይ ና ያለ ትላለህ። በመረጃ ነው። እዛው ጋር ነው መረጃው። አገልግሎት ራሱ መረጃ። እኔ የእውቀት ጸጋ ስጦታ ይባላሉ። ስለዚህ አስተምራቸዋለሁ ስለ ጸጋ ስጦታ። የእውቀት ስም ማወቅ ምናምን የእውቀት ጸጋ ስጦታ ይባላሉ። ከመረጃ ውጭ ያለው ማለት ነው። እና ቃል እኛ ሙሉ ወንጌል ውስጥ ብዙ እንደዚህ አይነት ስጦታ የነበራቸው ሰዎች ላይ የእውቀት ከዛ ጸጻ ያለው ፀሐይ ስትሉት እናንተ ምን ነበረ ትሉና ጸዳለ ናት ትላላችሁ እናንተ። ጸዳለ ይላል። ምነው ቢቀርብህ። ልክ እንዳሁኑ እንደነገርኳችሁ ዘማሪ ማለት ነው። ይሄ በስሜት አሜን ምናምን ይባላል። የሚመረምር የለም። በቃ በለው። ከዛ ማድመቂያ ያለች ሸቀለ በገተገቦስ ለምትሏ ማድመቂያ ስላለች አሜን 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 አሜን። መቼም የአሜን ክፉ የለውም ብሎ የልሳንም ክፉ የለውም ብሎ ጴንጤ አሜን ነው። በቃ አሜን ነው ነው ጸጋ። ለምን ሰዎችንም ማነጽ እኮ ነው አገልግሎት። አረ ማነጽ ነው። ዝማሬ እንደነገርኳችሁ ቆንጆ ድምፅ ከመንፈስ ቅዱስ ጋር ቆንጆ ድምፅ ስላለው ብቻ አይሆንም። ከመንፈስ ቅዱስ ጋር ለዝማሬ ጸጋ ተሰጥቶ ከሆነ ዝማሬውን ስንሰማ እንነካለን። ምን እግዚአብሔር ጋር ጥብቅ ያደርገናል። ዝማሬ ቀላል መሰላችሁ? በጣም ብዙ ሰው ጌታን የተቀበለው በዝማሬ ነው። በነ ተከስተ፣ በነ ዳንኤል አምደ ሚካኤል፣ በነ ሊሊ እነዚህ በጣም በነ ተስፋዬ ጋቢሶ ምናምን እያለቀሱ ጌታን የተቀበሉት ብዙዎች። ለምን? ናቹራል ጊፍቱ አላቸው። ጸጋቸውን ለይተዋል። እግዚአብሔር ለዝማሬ ለይቷቸው ነበር ማለት። ዝማሬ ቀላል አይደለም። ዛሬም ውስጣችን የሚያረሰርስ ስንጸልይ ነውና ልክ እንደዛው የእውቀት ጸጋ ስጦታም ሊያንጽ ይገባል። ለምን ግራ ታጋባኛለህ? እንትና ጸጸጸ ጠጠ በጠ ፊደል የሚጀምር በጠ ይላል። በጠ በእንትን ፊደል የሚጀምር የሚልሽ እናንተ ሞኝ ናችሁ። በቃ እንትን አታገናኙ እንጂ አላቅም። በቃ እኔ እንጃ በፀ ፊደል እኔ እንጃ በጠ እኔ እንጃ በጠጥ ሊሆን ይችላል እኮ። ይቅርታ አድርጉልኝ። ምን አከለው? አየህ ትክክለኛ ጸጋው ያላቸው ሰዎች እኔ ያውቃል። እዚህ ጉባኤ ውስጥ ሁላችሁ አይናችሁ ጨፍኑ። ከሌ የሚባል እንደዚህ ስልክ ቁጥርሽ እንደዚህ አሁን ህይወተሽ ልታመነዝሩ ነው ምናምን ብሎ ሰዎችን ከዝሙት ሲያድን እኔ አውቃለሁ። ሙሉ ወንጌል ውስጥ እንደዚህ አይነት ጸጋ ስጦታ ያላቸው አገልጋዮችን አውቃለሁ። ይሄ የእውቀት ስጦታ ይባላል። ትንቢትና የእውቀት ስጦታ ይለያያል። ታውቃላችሁ። የጸጋ ስጦታዎችን ልዩነት አንድ ቀን እንማራለን። ስለዚህ ምን ማድረግ ጸጋ ስጦታ ወይም ችሎታን መለየት። አሁን አንዳንዶቻችሁ ምን አለባችሁ የምልጃ የጸሎት ዝናብ የሚዘንብባቸው አላችሁ። ለሰው ሁሉ መማለድ በቃ ያመጣል፣ ወደዚህ በየና ያመጣል። እናንተ ግን እሱን ጥላችሁታል። ሌላ ነገር ነው የምትፈልጉ፣ ሌላ ነገር ነው። ገንዘብ አስገብታችሁ ገንዘብ አስገቡ ካላችሁ እኮ ጠንቋይ ነው እሱ። መተተኛ፣ አስማተኛ፣ ደጋሚ፣ ሹንቲዝም ምናምን ነው በአጭሩ። ገንዘብ አስገብታችሁ እንጸልያለን የሚሉ በቃ እነዚህ ዲመኒክ ናቸው። ክብር ለጌታ ለኢየሱስ ይሁን።
የምሬን ነው። መተተኛ አስማተኛ ምናምን ናቸው፣ ይመትቱባቸዋል። ገንዘባችሁን ካስገባችሁ በኋላ ገንዘባችሁ ላይ ሁሉ ይመትታሉ። ያው መተት አይሰራባችሁም እንጂ ሌላ ገንዘብ እንድትሰጧቸው ምናምን የሚጸልዩ ጸሎት አላቸው። ገንዘቡን ይሰበስቡና የሰሩትን ሁሉ ያምጡ፣ የሰሩትን ሁሉ ይስጡ፣ ሳንጠይቃቸው ሁሉ ምናምን ብለው ነው እንትን የሚሉት እና ዲመኒክ አሰራር ነው የሚሰሩት። ስለማቅ ነው። ያው እንግዲህ ለማንኛውም የአገልግሎት ዝግጅት እያወራን ስለሆነ ምን ብያቸዋለሁ? ጸጋ ስጦታዎችን ማወቅ። ጸጋ ስጦታ የሚያንጽ ነው። ስጦታው በነፃ ነው የተሰጠው ለሰዎች። በዛ በተሰጠን ጸጋ ስጦታ በነፃ ነው የምናገለግለው። ዘማሪዎች በነፃ ነው የሚያገለግሉት ቸርች ውስጥ። ቤተክርስቲያን ግን ከዛስ ለሰራተኛ ምግቡ ይገባዋል። ፖስታን ብሰጠው፣ የትራንስፖርትን ብሰጠው፣ ሌላም ብሰጠው ችግር የለም። እሱ ግን ተምኖ ተደራድሮ ከመጣ ነጋዴ ነው እሱ። እንደዛ ማድረግ የለበትም። ድርድር በእግዚአብሔር በሰጠ ጸጋ ስጦታ ስታገለግል ድርድር ውስጥ የምትገባ ጤነኛ አይደለም። ይሄም ሸለፈት ነው፣ ዓለማዊነት። ቤተክርስቲያን ላገለገሉት ግን እጥፍ ክብር ይገባቸዋል ስላለ መጽሐፍ ቅዱስ ማንም ሰው የተገለገለች ቤተክርስቲያን ያገለገላትን ምን ማድረግ አለባት? ማብላት አለባት፣ መጠጣት አለባት፣ ማልበስ አለባት፣ ምን ማድረግ አለባት። ነገር ግን ባይኖራትስ? የለማ በቃ በስጦታው ታገለግላል። ክብር ለኢየሱስ ይሁን። አንተ እያሰብክ እሱን አትሄድም። ጌታን ለማገልገል ነው በተሰጠ። ስለዚህ ስጦታን መለየት የማስተማር ስጦታ ካለ ታወቅ። መናፍስት የመለየት ስጦታ ካለ ታወቅ። በዛ ነገር ላይ ትኩረት ታደርጋለህ። በዛ ነገር ላይ ትኩረት ታደርጋላችሁ። ከዛስ እነዚህ ይኸውላችሁ አብሮ ኮምፓውንድ ነው አብረው ሆነው ነው የሚያገለግሉት የእግዚአብሔርን መንግስት እንጂ መነጣጠል የለም። አንደኛው እንትን ያደርጋል፣ አንደኛው እንትን ያደርጋል። በእግዚአብሔር መንግስት ውስጥ አንዱ ከአንዱ አይበልጥም። እኛ እንጸልይላቸዋለን ነው እንጂ ጸልዩልን አያውቁም አይደል? አሁን ያሉ አገልጋዮች እንጸልይላቸዋለን፣ ይህን ብር አስገቡ፣ እንጸልይላቸዋለን እንዲያርጉ ነው የሚሉት አይደል? ጸልዩልን አያውቁም። ለምን? እነሱ አምላክ ናቸው ማለት ነው። ጳውሎስ ጸልዩልኝ ይላል። ቅዱሳን ጸልዩልን ወደ መልካም በጎ ሕሊና እንዳለን ተረድተናል። ጸልዩልን ይላል። ጸልዩልን። በእናንተ ጸሎት ደግሞ እግዚአብሔር ብዙ ጸጋ ሰጠን ይላል። በዚህ ሐሳብ ለቅዱሳን ሁሉ ጸልዩ ይላል። እኛ ስለ እናንተ በሌሊቱ ሙሉ ጸልያለን። አንዱ ለአንዱ ይጸልያል። ሁሉም ሰው ምን ስለሆነ? በአባቱ ፊት የሚሰማ ስለሆነ ጸሎቱ ሁሉ ሰው ጻድቅ ስለሆነ ካህን ስለሆነ ገብቶችኋል። አንዱ ከአንዱ አይለይ። የተለየ ጸሎቱ የሚሰማ ሰው እዚህ ውስጥ የለም። ለምንድን ነው እኔ ቃል አወጣብሻለሁ፣ ጸልይልሻለሁ፣ ምሽግ ገብቻለሁ፣ ከዛ ብር አስገቢ በአካውንት የምልሽ ምን ማለት ነው? ስታስቢ ምን ማለት ነው? እግዚአብሔር አንቺን አይሰማሽም፣ እኔን ነው የሚሰማው እያልኩ እኮ ነው። መካከለኛ አማላጅ ልሁን እያልኩ ነው። ማርያም አታማልድም ብለን መተን እንደገና ደግሞ የሆኑ ነቢያቶች አማላጅ እንዲሆኑን አንፈቅድላቸው። ጸልዩልኝ ነው የሚባለው። በቃ እናንተም ጸልዩልኝ። እኔ ጸልያለሁ ለእናንተ። አዎ ጸልያለሁ። ሳላገለግላችሁ ስመጣም ጸልያለሁ፣ ስወጣም ጸልያለሁ። እናንተም ጸልዩልኝ። በቃ አለቀ። አየሁ፣ እንዲህ ነው የሚባለው። እውነታው እንደዛ ነው። ስለዚህ እንትን ጠንቋይ ብቻ ነው መንፈሱ የሚሰራው በእሱ ብቻ ስለሆነ በአንድ ሰንበዲ በመረጠው በእንትን ባለው እሱ በለየው በተዋርሶ ባደረገው ብቻ ስለሆነ የሚሰራ የአገር ሁሉ ተሰብስቦ እሱን ነው የሚጠባበቀው። እኛ ጋር ግን እንደዛ አይደለም። አዲስ ኪዳን ብሉይ ኪዳን ላይ እንደውም ልክ ናችሁ። ብሉይ ኪዳን የተመረጡ ከዚህ በፊት ነግሬያቸዋለሁ የሆኑ አገልጋዮች አሉ፣ ካህንና ነቢያት፣ ከዛ የአገር መሪዎች። እነዚህ ሁሉ ክርስቶስን ሪፕሬዘንት የሚያደርጉ በጥቂቱ ነበር። አሁን ክርስቶስ ክህነቱም ንግስናውም ሁሉም የእሱ የሆነ እሱ የባህሪ ልጅ የእግዚአብሔር ልጅ እግዚአብሔር የሆነ ዓለማትን የፈጠረ እሱ ነው ሁሉ ነገር። ኦኬ። አሁን እኛ ምንድነው ሲባል ሁላችንም ቤቱ ነን። እኛ ሁላችን ቤቱ ነን። እግዚአብሔር በእኛ ያድራል። የሁላችንም ጸሎት የሚሰማ ጆሮቹ የተከፈተልን አባት አለን። እንደገና የምንጸልየው ደግሞ በራሳችን ችሎታ አይደለም። ሁላችንም መንፈስ ቅዱስ ነው ጸሎትን የሚሰጠን። መንፈስ ቅዱስ ነው ለጸሎት ጉልበት የሚሰጠን። አያችሁ ያደረገልን እግዚአብሔር
ስለ ቅዱሳን እንደ እግዚአብሔር ፍቃድ በማይነገር መቃተት ይማልድላቸዋል ተባለ እንጂ ሰንበዲ ከሌ ነው አገናኝ አልተባለ። መንፈስ ቅዱስ ደግሞ በሁሉ አማኞች ውስጥ ይኖራል። ስለዚህ ለሁሉም አማኞች በማይነገር መቃተት የሚማልድ መንፈስ ቅዱስ ስላለ አለመሰማት አችልም። ጸሎት እንደ እግዚአብሔር ቃል ካልሆነ አትሰማም፣ እንደ እግዚአብሔር ቃል ከሆነ ትሰማል። አንዳችን ለአንዳችን እንጸልያለን ማለት ነው። ልንደክም እንችላለን። በደከመን ጊዜ የበረታው የደከመውን ያበርታው ተብሏል። የደከመውን ያበርታው። እንደው ጸላይ ሁሉ ቢጠፋ ምን ሆነ? ምንም። ስለዚህ እኛ እንጸልያለን አስገቡልን የሚለው ነገር ልክ አይደለም። የጸጋ ስጦታ ልዩ ልዩ ነው። ጸጋን ማወቅ፣ የአገልግሎት ዝግጅት አስቀድመው እነዚህን ሁሉ ማወቅ አሁን የነገርኳችሁ። ይህን ሳያገብተው ነው ተሰነካክለው ያሉት ብዙዎች የዲመን መንገድ የሄዱት ሴጣንን ተከትለው ነግደዋል። ይህንም ማወቅ፣ ይህ የሚታወቀው በእግዚአብሔር ቃል ነው መለየት። ሌላው በምሪት ነው። ሐዋርያት ሥራ አሁንም ምዕራፍ 8 ቁጥር 26-29 ድረስ በምሪት አገልግሎት በምሪት በአዲስ ኪዳን አገልግሎት በምሪት። እሺ እችን አወራቸዋለሁ። በጣም ትገርም። ሐዋርያት ሥራ ምዕራፍ 8 ቁጥር 26 እንደዚህ ይላል። ይውላችሁ የጌታ መልአክ ፊልጶስን ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚወስደው መንገድ ሂድ አለው። ተነስቶም ሄደ። እነሆ መንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ ነበረ። በገንዘቧም ሙሉ ላይ የሰለጠነ አንድ የኢትዮጵያዊ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበረ። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበረ። መንፈስም ፊልጶስን ወደ ሰረገላው ቅረብ ተገናኝ አለው። ፊልጶስም ሮጦ ተገናኘው። የኢሳይያስንም መጽሐፍ ሲያነብ ሰማና አለው፣ ታስተውለዋለህ የምታነበውን አለው። እርሱም የሚመራኝ ሳይኖር አለ። ይህን ታሪክ ታውቁታላችሁ፣ ላሳጥረው። በምሪት የጌታ መንፈስ ወደ ጋዛ ምድረ በዳ ወሰደው ፊልጶስን። በጋዛ ምድረ በዳ ደግሞ ኢትዮጵያዊ ህንደኬ በኢትዮጵያ ንግሥት ላይ ጃንደረባ የነበረ በገንዘቧ ላይ አዛዥ የነበረ ለስግደት ኢየሩሳሌም ሄዶ የኢሳይያስን ጠቅልል ያነባል። ሲያነብ የሚያነበው ክፍል ኢሳይያስ 53 ነው እና ሰማው። ፊልጶስ ሲሰማው ታስተውላለህ የምታነበውን አለ። እንደ እግዚአብሔር ፍቃድ ሆኖ የሚያነበው ወዳጆች ሆይ በመገረፉ ቁስል ተፈወስን የሚለውን ነው ክፍል። በሸላቾች ፊት ዝም አለ የሚለውን ነው። አላቅም አለ። በምሪት ሂድ ያለው መንፈስ ቅዱስ ተጠግቶ ሰበከለት። ለአንድ ሰው ስሙኝ፣ ለአንድ ሰው መንፈስ ቅዱስ ለአንድ ሰው ወንጌል ሊመሰክብህ፣ አንድ ሰው ማገልገል ጭንቃችሁ የሆነ አገልጋዮች አላችሁ። አንድ ሰው ደህንነት ማስተማር አይችሉም። አንድ ሰው ማገልጋል እንደ እርግማን ነው የሚቆጥሩት፣ ገንዘብ ከሌለው በስተቀር። ገንዘብ ካለው ሀብታም ከሆነ በደንብ አድርገው እኔ ቤት መጥቻ ያገለግላለሁ፣ ቤት መጥቻ ያገለግላለሁ ምናምን ይሉታል። ብራዘር ገንዘብ ስላለው ምናምን አይደለም። መንፈስ ቅዱስ ለአንድ ሰው ይልካል እና ጋዛ ምድረ በዳ ላይ ገንዘብ ከዛ እንደኬ ተቀብሎ አልተመለሰም። ፊልጶስ ያደረገው ነገር ፈታለት፣ ነገረው ስለ ክርስቶስ። ከዛ በኋላ በመንገድ ሲሄዱ ውሃ አየ። ውሃ ሲያይ ጊዜ ጃንደረባው እንዳልጠመቅ ምን ይከለክለኛል አለው። የሚከለክል አንድ ነገር ብቻ ነው፣ በፍጹም ልብ ካላመንክ። በፍጹም ልብ አምነ ከሆነ ምንም የሚከለክል የለም። እኔ ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። አጠመቀው። ከዛ በኋላ ወሰደው ካጠገቡ፣ አላየውም ዞሮም። ወዳጆች የገንዘብ ዲል የለ ምናምን። ያ ፊልጶስ አጋንንትን የሚያንጫጫ የእግዚአብሔር ጸጋ በሱ ላይ ሆኖ ሰማርያ ከተማን በሙሉ ነፃ ያወጣ፣ ሽባዎች ሲተረትር የነበረ የእግዚአብሔር ጸጋ በሱ ሲሰራ የነበረው እርሱ። የገንዘብ ድርድር የለም። አንድም ሰው ሌላም ሰው አገልጋይ ስትሆን አየው እንደዚህ በምሪት ነው የአዲስ ኪዳን አገልግሎት። በምን አልኩኝ? በምሪት። ሌላው ሐዋርያት ሥራ ምዕራፍ 16 ለምሳሌ ጳውሎስ ወንጌል ሊመሰክር 2 ከተማ ላይ ሞከረ። ኖ አለው መንፈስ ቅዱስ፣ ከለከለው ይላል። ለመከልከል ፈቃደኛ ሁን። ዝግጅት አገልግሎት ከማገልገላቸው መንፈስ ቅዱስ ፖስታ እንዳትቀበል ይከለክላል። ብራዘር
በጣም ብዙ ሰው አይገባው። አገልግለ ፖስታ ሊሰጡ ሲሉ ተው ይላል። ተው ይላል። ተው ይላል። ፖስታ እያሰብክ የምትሄድ ሰውዬ እንዲህም አለው። ተው ምክንያቱም ምንም የላቸው ይሆናል ወይ የሆነ አንድ ጊዜ ከአንድ በጣም የተወደደ ሙሉ ወንጌል አገልጋይ ያለ እያገለገለ አንድ ሀብታም ቤት ሂዶ ያገለግላት ሴትዮዋን እየጸለየ እያለ መንፈስ ቅዱስ አንድ ነገር አለው። ምንም ብር እጇ ላይ የለም፣ ተጨንቃለች አለው። 0.5 ሳንቲም ለዛ ቀን እራት የሆነ ነገር የምታደርግበት አታለች። ሀብታም ናት እኮ። የአገልጋይ ቆጥሮ 1000 ብር ነው ምናምን ካለው ሰጥ ብሎ ሰጣት። አለቀሰች። ሀብታም አያጣም እንዴ? ምሪት አንተ ብትሆን ሀብታም ቤት ሄድከው ከዛ ሀብታም የሆነ ብር እቀበላለሁ እያልክ ሊሆን ይችላል። አገልግሎት ስታስብ ነፍሳትን አስብ። ለነፍሳቸው መመገብን ብቻ አትስብ። እንዲህ ነው ዝግጅት። መጀመሪያ ለመንፈስ ቅዱስ ተው። እኔ ብዙ ጊዜ ብሎኛ ተው እንዳነቅ እንዳትሄድ ብሎኛ ቀርቻ ቃል በምሪት ነው አዲስ ኪዳን አገልግሎት። ሌላው ምሪት እንዳለ እንድታቁ ነው። ሁልጊዜ ለማገልገል ዝግጁ ነን፣ ግን ዝግጁ ሆነ ልክ ልሰብክ ስትል ይከለክላል። እኔ ወንጌል አደባባይ ላይ መሰክራለሁ። የጀመርኩት ገና ኦርቶዶክስ ውስጥ ሆኜ ነው ሳልወጣ ከዛ እና መርካቶ ሊሄድ ስል ኖ ይለኛል መንፈስ ቅዱስ። ወደ 4 ኪሎ ይመራኛል። ልሄዳለሁ ወይ ምናምን ውስጤ እንዲህ ልሄድ ስል በጣም ነው በቃ ፍርሃት፣ ድንጋት ይከብደኛል። ሄዳችሁ ግን ከዛ ቀጥሎ ያለውን ነገር ልንገራችሁ። ጳውሎስ ተከልክሎ ከሄደ በኋላ በህልሙ አይቶ መቄዶንያ ሲሄድ ዱላ ነው የገጠመው። ዱላ ገጥሞታል እና ሰው ሲያያችሁ ምን ይላል? ያልተሳካላችሁ እግዚአብሔር ስለሌለ ነው አብሯችሁ ይላቸው። እነ ጳውሎስ ሁለት ሰው ከነ ቤተሰቡ አግኝተዋል። ፊልጶስ ላይ የከፈሉት ሰፈር ያደረጉት ግን ቀላል አይደለም መስሎ ይችላል። እና ለአገልግሎት ስትዘጋጁ ገና እግዚአብሔር እንደሚከለክለው አሜሪካ ሄዳለሁ ስትል እና አትሄድም ሊል ይችላል። ከጅንካ አትወጣም ሊል ይችላል። በኢየሱስ ስም እግዚአብሔር እንዲህ አይልም የሚለኝ ይኖራል። እዚህ ውስጥ አሁን ይኖራል። ብራዚል እግዚአብሔር ከጅንካ አውጥቶ አሜሪካ ማስገባት አይደለም ዓላማው። ኢየሱስ ክርስቶስ ከእስራኤል ምድር አልወጣም። በአገልግሎቱ አልወጣም። ዓለምን አልዞረም ብራዘር። እና አንዳንድ አገልጋዮች የሆነ ገጠር ውስጥ እግዚአብሔር አስቀምጧቸዋል። ሊወጡ ሲሉ ዝግትግት አድርጎባቸዋል። ብልጥ የሆኑት በምሪት እንደሆነ አውቀው በደስታ ይኖራሉ። እና እነሱ ሲያቸው ሌሎች ወይ የውሸት ትንቢት ያመጣላቸዋል። ከዚህ በኋላ ትወጣለህ፣ እዚህ አትቀጥልም፣ እዚህ ከፍ ትላለህ፣ ምናምን ቁርጥ ትበላለህ፣ አዲስ አበባ ትገባለህ፣ ቁርጥ ትቆርጣለህ። አለማወቅ እግዚአብሔር አንዱን ያዞረዋል፣ አንዱን የሆነ ቦታ ያስቀምጧል። እንደወደደ ምሪት እንዳለው ወቅ ነው። ምሪት እንዳለው ወቅ ምሪት እንዳለ እወቁ። ዝግጅት ስትዘጋጅ አገልግሎት ላይ በጣም ብዙ ሰፈር የምታደርገው ነገር እንዳለ እወቅ። አስቀድም ምናምን እንጂ እነንትና የሚለብሱት ልብስ የሚነዱት መኪና ካልክ ያኔ ወድቃል። ያረ የለም እንደዛ የሚባል ታሪክ የለም። ብራዘ ልትነዳም ትችላለህ፣ ላትነዳም ትችላለህ። ምንም ሲጠራኝ እግዚአብሔር አውቃለሁ። እና ይኸውልህ በጣም ብዙ ሰዎች ያሉበትን ነገር መቀበል አቅቷቸው ልባቸው እየታመመ ነው። ዛሬ የምትሰሙኝ ሰዎች ከውጭ መሆናችሁ ከውስጥ በደንብ ስሙኝ። ምሪትን ተከተሉ። ያስቀመጣችሁ እግዚአብሔር ከሆነ እዛ ሙሉ ወንጌል ቃለ ሕይወት ነህ፣ የሆነ ቦታ ነህ፣ የሆነች አጥቢያ፣ በዛ ላይ ደግሞ ብዙ ገንዘብ የሌለበት ነው ያለው። ለመቀየር ቀን ሌሊት አትጣር። ስለ ገንዘብ እያሰብክ ብራት እግዚአብሔር እዛ ቦታ ከሆነ የፈለገስ ጳውሎስ ሮም መምጣት ፈለገ። ሮም መምጣትና እነሱን ሊያይ ናፈቃቸው። ሲፈልግ ጌታ አትሄድም አለው።
ከለከለው። እንደተከለከልኩ ታውቃላችሁ። እስካሁን ልመጣ እየፈለግኳል። እንደተከለከልኩ ታውቃላችሁ። ብድግ ያልክ ትሩ። አሁን እኮ የሆነ እዚህ ቸርች አሁን ብንጋብዘው አንድ አገልጋይ እና እቺ የገጠር ቸርች ምንም የላትም ምናምን አንደው የሆነ ያለበት ጨዋይ ያለበትና ጥሩ ፖስታ ያለበት ከደወሉለት ከመንገድ ይመለሳል፣ ደርሶ ይመለሳል። ስልኩን አጥፍቶ ብሎ ነው የሚመለስ። ዘማሪ ሊሆን ይችላል፣ ሰባኪ ይመለሳል። አይመለስም እንዳትሉ፣ ይመለሳል። አየው ጳውሎስ ግን ተከለከልኩ ይላል። በመንፈስ መመራት ምሪት አለው። የአገልግሎት ዝግጅት ጳውሎስ 2 ከተማ ተከልክሏል። ከዛ የሄደበት ደግሞ ዱላ ገጥሞታል። እግዚአብሔር የፈቀደላችሁ ቦታ ልትታሹ ትችላላችሁ። እዚያኔ ስትታሹ እግዚአብሔር ስለሌለበት ነው አትበሉ። ዋናው አረጋግጣችኋል። ጸጋው ፈንክሽን እያደረገ እግዚአብሔር አብሮነቱ አለ ወይ ነው የሚባለው። እግዚአብሔር አብሮነቱ ይኖር ብቻ። ሌላው በልዩ ጥሪ የሆኑ አገልግሎቶች ላሳያችሁ። አስተማሪነት፣ ወንጌላዊነት፣ ነቢይነት፣ እረኝነት፣ ሐዋርያነት። እነዚህ በልዩ ጥሪ ናቸው። ከሌላው ይበልጣሉ ማለት አይደለም። አሁንም ስሙኝ፣ ልዩ ማለት የተለየ አገልግሎት ማለት ነው። አገልግሎት ብዙ ነው። ሮሜ 12 ላይ ከዚህ በፊት ባለፈው እንዳሳየኋችሁ ብዙ ነው። መለገስ አገልግሎት ነው፣ የጸጋ ስጦታ ነው። የሚለግሰው በልግስና ይትጋ ይላል። የሚያስተምረው በማስተማሩ ይትጋ ይላል። እሺ፣ በእውቀት እግዚአብሔርን ሐሳቡን ወይም ቃሉን የሚያገለግልበትን ቤተ ክርስቲያንና ያላመኑትን ራሳችንን የምናገለግሉ ማወቅ አለብን። አድዬ ዌልካም የኔ እናት ተባረኪልኝ። ምንድነው የሚለው? በእውቀት እግዚአብሔርን ሐሳቡን ወይም ቃሉን የሚያገለግሉትን ቤተ ክርስቲያንን ያላመኑትን ራሳችን፣ እነዚህን ሁሉ ማወቅ ዝግጅት። የእግዚአብሔር ቃል ሳያውቁ ለመጀመሪያ ጊዜ ኢትዮጵያ ውስጥ እንደዚህ ወንጌላን የከሰሩበት ዘመን የለም መቼም። የዛሬ 9-10 ዓመት አካባቢ ሐዋርያ ተብሎ የሚጠራ እስራኤል ዳንሳ ምን አለ? አንድ ቀን መጽሐፍ ቅዱስ አንብቤ አላቅም አለ። ያን ጊዜ እኮ ነው ህዝቡን ልቅ ብሎ መጥፋት የነበረበት ከሱ አጠገብ። ወይ ጉድ! መጽሐፍ ቅዱስ አንብቦ አያውቅም፣ ነገር ግን አገልጋይ ነው፣ ያውም ሐዋርያ። ዋት 3 ዓመት ተኩል እንዳስተማራቸውና አሁንም ጠብቁ እንዳትወጡ ብሏቸው ኃይል እስኪሞሉ እንዳዘገያቸው ጌታ ደቀ መዛሙርቱን እንዴት አላነበባችሁም? እንዴት ጠፋባችሁ? ገኒ እንትን ነው ኔትወርክ ነው ያስወጣሽ። ገኒ ነግቢ እንዴት ጠፋባችሁ? አንድ ቀን ጥቅስ አንብቦ እንኳን የማያውቅ እንኳን ሊዘጋጅ ለአገልግሎት ዝም ብሎ መጣ። በቃ በመረጃም በአምታታው በምናምን አድርጎ እንዳለ ወንጌል አማኞችን እንዳለ አሳታቸው። ትላልቅ ሰዎች ሳይቀሩ እየሄዱ ዘይት ዘቅዝቀው ሐዋርያ ነህ ከዚህ በኋላ እስኪሉ እስኪስቱ ትላልቅ ሰዎች። አስባችሁታል? አገልግሎት ዝግጅት ሐዋርያቶች ምን ያህል ተዘጋጁ? ምን አይነት ሰው የቤተክርስቲያን መሪ ይሁን አሉ። የእግዚአብሔር ቃል ሙላት ያለበት፣ ተቃዋሚ ሊወቅስ የሚችል፣ ሐሰተኛን ሊወቅስ የሚችል፣ በትዳሩ በሁሉ ነገር ነቀፋ የሌለበት የተዘጋጀ አገልግሎት ባሪያነት፣ ሎሌነት እንደሆነ የገባው ሰው መሆን እንዳለበት መጽሐፍ ቅዱስ እያስተማረ እግዚአብሔር ለምድራችን አስነሳ ተብሎ ሁሉ ተሸወደ። ወዳጅ ማንወጣበት መከራ ውስጥ ገባን። ስለዚህ አሁን ልታገለግሉ የምትዘጋጁ ሰዎች ዝግጅቱን ይሁ እግዚአብሔርን እንወቀው። መጀመሪያ ወይ ምሩዬ ዌልካም። እግዚአብሔርን እንወቅ መጀመሪያ ዝግጅት፣ እግዚአብሔርን ማወቅ። እነዚህ ልዩ ኮሊንጎች አሉ። ኮሊንጎቹ ላይ ጸጋ ስጦታዎች፣ እነዚህ ሁሉ የተሰጡት ቅዱሳን እንድናገለግል ባሪያ እንድንሆን ነው። አንድ ነቢይ በእግሩ ማለት ነው የአዲስ ኪዳን ጸጋው ያለው ምን ያደርግ ነበር? ከአንድ ቤተክርስቲያን አንድ ቤተክርስቲያን በእግሩ ይሄዳል። በእግሩ ሁሉ ሳይቀር በባህር በምን ከማንም ገንዘብ ሳይቀበል ይሄዳል። ምንም ሳይቀበሉ ከኛ ወጥተዋልና እናንተን ለማገልገል አለ ዮሐንስ ሲጽፍ። ሄደው የሆነችን ቤተክርስቲያን ያንጻሉ። ይሁዳና ሲላስን አላያችሁ? ከኢየሩሳሌም እስከ ገላትያ ድረስ መጡ።
እዛ ለማነጽ ደብዳቤ አንብቦ ከዛ ለማነጽ ብራዘር ዛሬ ፕሌን ካልተያዘል ጥሩ አልጋ ካልተያዘል አታገለግል ተጋብዘን እንኳን እነሱ ይሄዳሉ። ራሳቸው እየዞሩ ነበር የሚያገለግሉት። ይለወጣል? አይለወጥም። ተዘጋጅተዋል። ተዘጋጅተዋል። እዚህ የአገልግሎት ዝግጅት ሐዋርያቶች ቢዞረው ወንጌላውያን ዞሮ መጋቢዎች ብቻ ናቸው አንድ ቦታ ላይ ተቀምጠው የሚያገለግሉት። እነሱ አንድ ቦታ ተቀምጠዋል ሲባል ደግሞ ምን እረኞች እየዞሩ በየቤታቸው የእረኝነት አገልግሎት ሐዋርያት አገልግለዋል። ለምሳሌ የእረኝነትም አገልግሎት ያገለግሉ ሁሉን ነበረ የሚያገለግሉት። ሆሊስቲክ ነው የነሱ አገልግሎት። ሐዋርያቶቹ የሆሊስቲክ ነው እንደ ኢየሱስ ክርስቶስ እና ጳውሎስ አይታችሁ ከሆነ የኤፌሶን ቤተክርስቲያን 3 ዓመት ከምናምን ተቀምጦ በቤታችሁ በጉባኤ ከሚያስፈልጋችሁ አንድም አላስቀረውባችሁም ይላል። የት መጥቼ ቤታችሁ ድረስ መጥቼ በጉባኤ መካከል ቢሆን ምን አስቀረውባችሁ? ቀን ሌሊት በእንባ እናንተን እየገሰስኩ ምን እያልኩ የእረኝነት አገልግሎት ይባላል። አንድ ሰው እረኛ ነው ሲባል እስካይ ሆቴል የሚውል ከሆነ የምን እረኛ ነው ብራዘር? እሱ የሚያስፈልጋቸውን የእግዚአብሔርን ቃል በቤታቸው ቢሆን ጸሎት ምናምን፣ ይሄ ዝግጅት ነው። መጀመሪያ እንዲህ እንደሆነ መዘጋጀት ስንገባበት ቀላለሁ መቼም ህዝባችን አሁን ጴንጤው የእግዚአብሔር ሰው የሚመስለው ጥሩ አሁን በሸሚዝ ነው የመጣሁት ሱፍ ከረባት ጸዳ ብዬ ዝች ጋራ የምታምር እንትን አድርጌ ምናምን ፕሮቶኮል ጠብቄ በመጣ ጎርነን እያልኩኝ የሆነ አክት ብፈጥር ደስ ይለዋል። ወዲያው ነው በውስጥ የሚመጣው። አካውንት ላክ ሳልለው ራሱ ነው አካውንት ላክልኝ የሚለው። እንደዚህ ነው የምትወዱት። እግዚአብሔር አብሮት አለ የሚመስላቸው ጴንጤዎች ተሸውደዋል። አብዛኛዎቹ በጣም ብዙ አገልጋይ ነው ኢትዮጵያ ውስጥ ያለ እውነተኛ አገልጋይ ልንገራቸው። በየቤቱ ዞሮ የሚጎበኙ የሚጸልዩ ምናምን አሉ፣ ግን ይንቋቸዋል። በቤት እንኳን አይገኙላቸውም። ክርስቲያኖች በቤት አይገኙላቸው። ልንመጣ ነው ልንጎበኛችሁ ነው ሲባል የሆነ ነገር አለብኝ ብሎ እዩ ጩፋ ቸርች ናቸው እንትና ቸርች ናቸው ምናምን ናቸው። የማወራው ነገር ይገባቸዋል አይደል? ተፈልገው እንኳን ምዕመኑ አይገኝም። ፈልገው እነሱ ደግሞ ሌሎችን ያጣሉ። የአገልግሎት ዝግጅት እግዚአብሔር ሐሳቡን ወይም ቃሉን የሚያገለግሉት ቤተክርስቲያንን ማወቅ ለምሳሌ አሁን አንድ አገልጋይ ቤተክርስቲያንን ከዘረጠጥካት ምኑን አገልጋይ ሆንክ? የምሬን ነው። የክርስቶስን ቤተክርስቲያን እኔ ሚስቴን ተናገራት ለቃለሁ። ክርስቲያን ስለሆንኩ ምንም አላረግም። ግን እስኪ እንደ ዓለማ ያስበኝና ሚስቴን ብትናገርብኝ ሚስቴን ንቀ ጆዬ እያልክ እቅፍ ቅፍ ታደረገ እኔ አንተ አያለሁ ሰማለሁ ይሆናል። ይቻላል? አይቻልም። ምክንያቱም ቤተክርስቲያን እሱ ናት። እኔ የቤተክርስቲያን ብልት ነኝ እንጂ አካል አይደለሁም። ቤተክርስቲያን ማለት ማህበር ነው። ማህበሯን ደግሞ በዛ ውስጥ ምን አድርጓል? ማደራጀትን እግዚአብሔር መሪዎች፣ ጳጳሳት ምናምን ብሎ ሾሞልሃል። በዛ ውስጥ እንደ እግዚአብሔር ቃል የሚመሩ አገልጋዮችና ጳጳሳት ልታከብራቸው ይገባል እንጂ አገልጋይ የሆነ የዛች ቤተክርስቲያን እነዚህ ምናምን ካልክ አይሆንም። ስተት ማለት ጥሩ ነው፣ ነገር ግን በዛ በንቀት ምናምን አይደለም። ይሴ ሙሉወንጌል ቃለ ምንድነው ቃለ እነዚህ የጃጁ ምናምን ይላል፣ ብድግ ይላል። የጃጁ ሽማግሌዎች ይላል ሐሰቱን ለማስቅ ማኖፍ ጋዶችን አላሳልፍ ብለው ማንን ነው አላሳልፍ ያሉት? እስራኤል ዳንሳን ይለኛል። ይወጣለ አራተ ተደበቅ እንጂ አገልጋይነት በጣም ዝግጅት የሚፈልግ ነው። ቀጥሎ የእግዚአብሔር ቃል ሙላት ያስፈልጋል። ቤተክርስቲያንን ጠንቅቆ ሊያውቅ ይገባል። አሁን እኮ ቤተክርስቲያን ሲሉ ምንን ነው ቤተክርስቲያን የሚሉት? ህንፃን አይደል? ጣራና ግድግዳን እኮ ነው ቤተክርስቲያን የሚሉት አሁን ያሉ አገልጋዮች። መድረክ ይመርጣሉ እንዴ? ድሃ ህዝብ፣ ወይኔ ጌታ እኮ ይኸውልህ፣ ድሃ ቤተክርስቲያን አለችው፣ ደግሞ ባለጠጋም ቤተክርስቲያን አለችው።
አብያተ ክርስቲያናት ነው ያለው ጌታ። ሁሉንም በእጆቹ ይዟል። እዛ ውስጥ ያሉ ስህተቶችን ይናገራል። ያንን መንቀስ አለብህ። ነገር ግን ማወቅ ያለብህ ጣራና ግድግዳ የክርስቶስ ቤተክርስቲያን አይደለም። ክርስቶስ ደሙን ያፈሰሰው ለማህበሩ ነው። ደሙን ያፈሰሰው ለማህበሩ ነው። ድሆች በመካከል ሊኖሩ አይገባም። ስሙኝ፣ እናንተ ባላችሁበት ቤተክርስቲያን ድሃ እያያችሁ ለህንፃ በጣም ገንዘብ የምታወጡ ሰዎች ከስራችኋል። ጥሩ ነው፣ ማምለኪያ ስፍራ ያስፈልገናል፣ በደንብ ያስፈልገናል። ነገር ግን እዚህ የሚበሉትን ዳቦ ያጡ ሰዎች እያሉ ህንፃ አንሰራም። ምክንያቱም ክርስቶስ ተርቧል፣ ኢየሱስ ተርቧል፣ ክርስቶስ ተርቧል። እየሰማችሁ ነው። ተርቤ አላበላችሁኝም ነው የሚለው። እናንተ ግንብ ትሸላልማላችሁ፣ እስክሪን በ40 ሚሊዮን ብር ትገጥማላችሁ እኮ ለሰው ገንዘባችሁን ሰጥታችሁ ግጠም ከላይ ሰንበዲ ትላላችሁ። እስኪኑ ድሃ እናግዝ፣ ቸርች ውስጥ ያሉ ድሆች እናግዝ፣ እስኪ ወንጌል መጽሐፍ እንግዛላችሁ፣ እስኪ አገልጋዮች ብለዋል ና ስትባል የለ። ለምን የነገሩ ቤተክርስቲያን ሲባል እንደዛ ነው። እና አገልጋይ ስትሆን የምታገለግለው ህዝብ እንጂ የእግዚአብሔር ቤተክርስቲያን ጣራና ግድግዳ እንዳለነ ሲገባ የመጀመሪያው ይሄ ሊገባ ይገባል። ጣራና ግድግዳ አይደለም። ገስታ ውስጥ ከፍተ ድሃ ሳይቀር እኔ በጣም ማዝነው ልንገራችሁ። በጣም ምንም የሌላቸው ቢሳቢስት እኔ ተጨንቄ እንኳን የሆነ ዘይትም የሆነ ነገር እኔ ለራሴ ኖሮኛል ለምኜ ሰውን እንኳን አድርጌላቸው እናንተ ብር ትንሽ ሲያገኙ ገስታ ውስጥ ገብተው እነዛ ደዎች ምን ሊሰሩ ሄዱ? ማስታወቂያውን ቲቪውን አይተው እውነት መስሏቸው መጥተው ሲነግሩኝ አልቆጣቸውም። ናገራቸውና ምናገኛችሁ ምናምን በኋላ ነው የሚጸጸቱት። ከደዎች ግን ተቀብለው ገስታ ውስጥ ያስከፍላሉ ለጸሎት። ድሃ አይስጥ የሚል መጽሐፍ ቅዱስ ውስጥ የለም። ደሆችም ከድህነት ጥልቀታቸው መተባበር መካፈል አለባቸው። መስጠት የአባታችን ባህሪ ስለሆነ ጸሎት ትገዛለህ፣ ግን ሻጭ ውስጥ ጸሎት ለድሃ ይሸጣል። ስለዚህ እንደዚህ አይነት አገልጋይ እንዳትሆኑ መጀመሪያ ዝግጅት ያስፈልጋል። መጽሐፍ ቅዱስን በደንብ ጠንቅቃችሁ እግዚአብሔር ማን ነው? እግዚአብሔር የድሃ አደግ አባት ነው። እሺ፣ እግዚአብሔር ማን ነው? የድሃ አደግ አባት ነው። እወቁ፣ የድሃ አደግ አባት ነው። እግዚአብሔር ከባለጠጋ ጋር አይደለም። እግዚአብሔር ከትሑታን ጋር ነው። ባለጠጋ ሆኖ ትሑት ሆኖ ደሆችን የሚያስብ ከሆነ ከሱ ጋር ነው። ደሆች ላይ ጢቅ የሚል ባለጸጋ ጋር እግዚአብሔር የለም። ኦኬ፣ እግዚአብሔር የሰዎችን ደሞዝ የሚከለክሉ ባለጠጎች ጋር የለም። በስነ ስርዓቱ የሰራተኞቻቸውን ደሞዝ የሚሰጡ በስነ ስርዓቱ የሚያስተዳድሩ በርኅራኄ እግዚአብሔርን መልክ የሚገልጡ ባለጠጎች ከሆኑ አለ። ከድሆች ጋር ግን ደግሞ ሁሌ አለ። ድሆች እንዲታገዙ ይፈልጋል። ለድሃ ስሰጥ እግዚአብሔር አበድሮኛል ይላል። ሁሌ የድሃ ጭንቀት የእግዚአብሔር ነው። እግዚአብሔር ከሰማይ ሳንቲም አያንጠባጠብም። እዚህ ምድር ላይ ነው ሰዎች ያስቀመጠው። አየ፣ ይህንን ልታቅ ይገባል። ደቦችን ደግሞ እንድናስብ ግድ አሉን አለ ጳውሎስ ወደ አገልግሎት ሲመጣ። ይሄ ብቻ አይደል ማወቅ ያለብን። እግዚአብሔር ማን ነው የሚል እግዚአብሔር ጻድቅ ፈራጅ። እግዚአብሔር ልጁን የሰጠው ለሁሉም ኃጢአተኞች። እግዚአብሔር በውጭም በውስጥ ያሉትን ሰዎች ይወዳቸዋል። እግዚአብሔር ጠንቋይ፣ መተተኞች፣ አስማተኞችን ይወዳቸዋል። እንዲድኑ ይፈልጋል። ስለዚህ ለእነሱስ እንድትጸልይ ይፈልጋል። እግዚአብሔር ማን ነው? አገልጋይን ትጸልያለህ፣ ለእነሱ ወጥተህ ወንጌል ትመሰክርላቸዋለህ። ሲወግሩ ትመርቃቸው ትመጣለህ፣ ሲረግሙ። ይህን ስታቅ ነው ይህን ሁሉ ሰፈር ታደርጋለህ። ይህን ስታቅ አገልግሎት ዝግጅት ይባላል። ቤተክርስቲያንን አሁን እንደዚህ አብያተ ክርስቲያናት የተባለ አመስኳቸው ምናምን ሲል ሰሞኑን ሰምታችኋል አይደለ ወዳጆች? ሌላው ያላመኑትን ልናገለግል ነው። ከእግዚአብሔር ጋር ታረቁ ብለን ለማገልገል ነው አገልግሎት። ሌላው ክርስቶስ የወረደው ለኃጢአተኞች ነው። ለእኛ ጠርቶን ነው አንኳኩቶ ያዳነን። እኛም ወዳላመኑት እንሄዳለን። ያላመኑ እንዲጠፉ እንዲነቀሉላቸው የሚፈልጉ ጴንጤዎች አሉ፣ አገልጋዮች። ቃል አወጣለሁ ትነቀላለች ይላል ጌታ። ይቅር ይበል አንተ፣ ምሕረት ያድርግላችሁ። ትነቀላለች ቃል አወጣለሁ ይላል።
እህቱ ላይ እህቴ ናት የምትለው ላይም ቃል ያወጣል። እዛችን ላይ ቃል አወጣለሁ ብሎ በእርግጥ ቃል አይሰራም ምንም ብታወጣ፣ ግን ሀሳቡ ግን እርኩሰት ነው፣ ሸለፈት ነው። ክርስቶስ የሞተላቸውን ሰዎችን በመልኩ የተፈጠሩትን ሰዎች በውጭ ያሉትን ልንወዳቸው ሰላምታችን ሞቅ አድርገን እየጠሉን ልንላቸው የወዱንም ብቻ ብንወድ ምን ዋጋ አለን? በችግራቸው ቀን ልንቆም ወንጌል ልንመሰክርላቸው በሚያንጻቸው መንገድ አንዳንዴ እየዘረጠጥን እየሰደብናቸው ወንጌል ልንነግራቸዋለን። ይቻላል? እየሰደብከው የምሬን ነው የምልህ። የሰደብከው የምንነግረኝ ወንጌል ብላው አፈርፍረ ቀቀለ ብላው ነው የምልህ። እኔ ራሱ ብሆን እኔ ጴንጤዎች እኮ የማረኩኝ ነግሬያቸዋለሁ። ስድን የዳንኩትን አንብቤ ነው። ግን ጴንጤዎች ጋር የመጣሁት ያኔ ሳሰቃያቸው የሰጡኝ ፊድባክ፣ ቪዲዮም ሰርቻለሁ እዚህ ላይ ፊድባካቸው ጌታ ይባርክ ይሉኝ ነበር ምናምን። አንድም ቀን ማንቋሸሽ ምናምን እኔ ነኝ ማንቋሸሽ ምተፋባቸው በስሪንጅ ቆሻሻ ስበን ልጆች ነን ምን። ነገር ግን ፊድባካት አሁን እንዲህ በስማ ቤት በተለይ ቲክቶክ ላይ የስድባችን ማት አያምኑም የምንላቸው የስድባችን ኮሜንት እንኳን ሳይቀር በዚህ መንገድ እንዲህ ከሆነ አገልጋይ ልትሆን አበቃም። ልትለምናቸው ነው የተጠራው። ለምናቸው ነው የሚለው። ምንድነው የሚለው? እኛ ሰዎችን ታረቁ ብለን እንለምናለን። እግዚአብሔር ባይዘዌ ዓለምን እየለመነን ነው። ጌታ እግዚአብሔር ዓለምን ታረቁ ብሎ እየለመነ ነው። የእሱን ልመና ነው የምናስተጋባው። በመንፈስ ቅዱስ ሄደን ኢየሱስ ይወዳችኋል፣ ኢየሱስ ሞቶላችኋል፣ ኢየሱስ ስለ ኃጢአታችሁ ወንድሜ እህቴ ጌታ ኢየሱስ ይወድሻል ሞቶልሽ ሄደ ምናምን ስትል ሞቶልሻል እንዴት እንደሚወድሽ ስለ ኃጢአትሽ በደንብ አድርገን እውነቱን እንናገራለን። በደንብ አድርገን ልመና ይባላል። ታረቁ ወደ እግዚአብሔር ዞር በሉ ብለን የእግዚአብሔር ልመና እግዚአብሔር ኃጢአተኞችን እየለመነ እኛ እያገጣበር እየሰደብናቸው ልክ ልካቸው እየነገር በትቢት እየቆምን አገልጋይ አይደለንም። ለዚህ ነው ሳይዘጋጁ ማገልገል። መጀመሪያ እንወቅ እግዚአብሔር ምን እያደረገ ነው። ዓለማውያንን ማያምኑትን ጠንቋዮች፣ መተተኞችን በሕይወት የሚያኖራቸው እየለመናቸው ነው። አፍ በሌለው ድምፅ በሌለው መንገድ ሲለምናቸው ልንገር፣ ልጅ ይሰጣቸዋል፣ ኦክሲጅን ይለቅላቸዋል፣ ዕድሜ ይሰጣቸዋል። ታመው በሕክምናም በምንም በኩል ይረዳቸዋል፣ ይፈወሳሉ፣ ይኖራሉ ዕድሜያቸው። አረ ይሄ ሁሉ የእግዚአብሔር ልመና ነው። ፀሐይ ያወጣላቸዋል፣ ዝናብ ያዘንባል። የፍቅሩን የልመናው ድምፅ በሌለው መንገድ በኩል አለ። ከዛ በቤተክርስቲያን በኩል ደግሞ ድምፅ አውጥተው የሚሰብኩ ሰባኪዎች ይልካል እንጂ ጠንቋዩን እንዲሞት እንድትጸልይበት የሚያደርግ እግዚአብሔር የለም። መጀመሪያ ይንወቅ። የጌታ ልጆች ጴንጤዎች ወቁ። ጠንቋይ የሚረግሙ አገልጋዮች እንድትነሳ እንድታብድ አረጋታለሁ ካሉ ወዲያው ቴሌቪዥኑን ዝጉ። ሌላ መንፈስ እየገባባችሁ እግዚአብሔርን ሳያውቁ የወጡ ናቸው። እልሃቸውን፣ ንዴታቸውን፣ ጥላቻቸውን የሚራገሙ ሰዎች አሉ። ኖ አይደለም። እግዚአብሔር ልመና ላይ ነው። ለምኖ አይደል ያዳነን እኛ ለምኖት የዳነ እዚህ ውስጥ ያሳየኝ እጁ አንድ ቁጥር ንኩልኝ። ጌታ ለምናችሁት አድነኝ ብላችሁ ጸልያችሁ ጾም ጸሎት ይዛችሁ የዳናችሁ እየሰደብ ነው እያሳደድ ነው ለምኖን ልባችን አንኳኩቶ አይምሯችንን ማርኮ ነው የመጣ ነው። እውነት እሸት ወይ እውነት በሉኝ ወይ ውሸት በሉኝ። ከታች በኮሜንት ነው የምፈልገው። እውነት እሸት ተለምነና በቃ እግዚአብሔር ለምኖን ታግሶን እኔ መዳን የማይገባኝ ይህኔ ጋነብ ነበር የሚገባኝ እኔ ጴንጤ እንዳሳደድኩት ምናምና ግን ታግሶ ወደ መጽሐፉ አመጣኝ። ይውላችሁ በጴንጤ ማመን ስለማልችል መጽሐፍ እንዳነብ በሃይማኖቴ ውስጥ አክራሪነት አስገብቶ ጴንጤን ሁሉ መልሳለሁ የሚል ቅናት አስገብቶብኝ እንዳነብ አደረገ። ካለም መለሰኝ። ጌታ ስለዚህ እኛ ምን ላይ ነን? ኃጢአተኞችን ልመና ላይ ያለውን እግዚአብሔር እሱ ነው የምናገለግለው፣ እሱን እንለምናለን። አገልጋይ ስትሆኑ ይሄ እንጂ የትዕቢት ቃል እየተናገር እየተሳደብን ምናምን እያለን አይሆንም። የሚለምን አምላክ ነው ያለን። ባይዘው ሰዎችን የሚለምን አምላክ አለን፣ የሚማልድ አምላካችን ከፍቅር የተነሳ ነው የሚማልድ። የሚለምነው ሰዎችን ይወዳቸዋልና ኑ ታረቁ ልጆቼ ይላል።
ስለ ክርስቶስ። ከዛ በክርስቶስ ይታረቃል ሰው ሲመጣ። ልጁን ወደ ፍቅሩ ልጅ መንግስት ነው የሚጠራው እግዚአብሔር ሰዎች። ይህንን ማወቅ አለበት አንድ አገልጋይ ዝግጅት ሲያደርግ ከማገልገሉ በፊት። ሌላ ቃሉን ማወቅ አለበት። የእግዚአብሔርን ቃል ከዘፍጥረት እስከ ራዕይ ጠንቅቆ ማወቅ አለበት። ዶግማቲክ የሆነ ትምህርት አያውቅም ብዙ አገልጋዩ። ነገረ ክርስቶስ ላይ ስትመጣ የክርስቶስ በቃ ስጋዊ የሚባለውን ትምህርት የክርስቶስ ስጋ ሰማያዊ ይሁን ምን ይሁን ከማርያም ግን አይደለም ይላል ብድግ ብሎ ከፈለገ። ቤተክርስቲያን እኮ ያ ትምህርት የላትም እኮ። ነገር ግን ይላል ከፈለገ በቃ እኔም እግዚአብሔርም አንድ ነን ይላል። ምንም ማይለው ነገር አለ። ስለዚህ መዘጋጀት አለበት። የእግዚአብሔርን ቃል ጠንቅቆ ማወቅ። ምን አስተምረዋለን እኛ ወንጌል አማኞች ምን እናስተምራለን? እነዚህ ሁሉ ማወቅ አለበት። በተለይ ያለበትን አጥቢያ ታማኝ ሊሆንላት ይገባል ብዬ አምናለሁ። ሌላኛው ምንድነው ማድረግ ያለበት? ያላመኑትን ብያቸዋለሁ። ማወቅ በእግዚአብሔር አምሳል የተሰሩ ናቸው፣ የተፈጠሩ ናቸው። ርኅራኄ ከሌላቸው አታገልግሉ። ወንጌል በስድብ ልታመጣ እያለቀሱ የሚለምኑ ሰዎችን አውቃለሁ። ጴንጤ ሆኑ የነዛ እንባ ከአይምሯችን አልደርቅ ብሎ ልባችንን ውስጣችን አናውጦት እውነት የገባለት ቀጥ ብለን ወደ ጴንጤ መጣን። ዛሬ ላይ ግን እንደዛ አይደለም አብዛኛው። እናንተ እዚህ ያላችሁ ግን እንደዛ ነው። አገልጋይ ስንሆን ልንሆን የሚገባው ያ ነው። ከዛስ ሌላኛው 6 በፍቅር የፍቅር ሰው መጀመሪያ አየህ፣ እግዚአብሔር በፍቅር ለዓለም እንደሞተ አውቀ የእግዚአብሔርን መንፈስ ስትሞላ የፍቅር መንፈስ እንደተቀበል ካውቀ አገልግሎትን በሙሉ የምታገለግለው በፍቅር መሆን አለበት። በፍቅር ኤቭሪ ነገር በፍቅር ማድረግ፣ የምታደርጓትን ሁሉ በፍቅር ስሙኝ፣ በሁለት አይደለም፣ በፍቅር ሄደ ወንጌል የምንሰብከው ስለምንወዳቸው መሆን አለበት። እኛ እርስ በርሳችን ስናገለግል እዚህ ጋር ቁጭ ብዬ የማስተምራቸውን ስለምወዳችሁ ብቻና ብቻ ነው ምክንያት፣ ሌላ የለም፣ ሌላ ምንም የለም። ምንም የምትከፍሉኝ ብር የለም፣ የምታደርጉልኝ ነገር የለም። ኑሮዬን አትመሩ፣ አንዳችሁም እንትና ምናምን አትሉኝም። እሱ ፈልጌ አልመጣም። ብታደርጉት እንኳን እሱ ፈልጌ አልመጣም። ስለምትወዱኝ ልታደርጉት ትችላላችሁ። ይኸው ስለሚወደኝ ቤኪያው እና አቤል አቡና ሌሎቻችሁም ጊፍት ሰጣችሁ። እኔ ቤን ስቤም አልመጣም። ስለምወዳችሁ ነው። ስለሚወዱኝ ደግሞ ይህን አደረጉ እነሱ እንጂ። ይሴ አገልግሎት በፍቅር ምን አገኛለሁ አይታሰብም። ምን እቀበላለሁ አይታሰብም። ይሴ በቃ ቲክቶክ ላይ ይህን ያህል ዓመት ምን ትሰራለህ ፌስቡክ ላይ ብትሉኝ ምን ቤት አልሰራው ምንድን ነው ታዲያ የምሰራው? ስለምወዳችሁ ላገለግላችሁ ነው የመጣው። ስለምወዳችሁ እወዳለሁ። በቃ የጌታን ልጆች እወዳለሁ። ከጌታ ውጭ ያሉትን ደግሞ ማያምኑትን ሙስሊሞች፣ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ማን ነው ደግሞ ሹንቲዝም፣ እንዲዝም፣ ጠንቋይ፣ መተተኛ፣ አስማተኛ፣ ሲኒ ገልባጭ፣ ሞራ ገላጭ፣ እነዚህ ሁሉ ፍጥረት መሬት ውድድ ነው ማድረጋቸው የእግዚአብሔር አምሳል ስለሆኑ። ስለዚህ እኔ በምናገረው ውስጥ ከተነኩና ከዳኑ እንኳን ደስታ ወደር የለውም። ስለምንወድ በፍቅር ነው ማገልገል ያለብን። አደባባይ ወጥቼ እኔ ኢየሱስ ያድናል ስል አንድም ቀን ንዴት ተሰምቶ የሆነን ሃይማኖት እንትን ለማለት ወጥቼ አላውቅም። ጌታ በሚያውቅ ስጀምረው መሰረት ነው የጀመርኩት እዛ ሆኜ ስለሆነ እዛ ሆኛችሁ ሲገባችሁ እውነት ደግሞ በቃ ሰው ሁሉ እናንተ የቀመሳችሁት እንዲቀምስ ተንገብግባችሁ ስለሆነ እንጂ ሃይማኖትን ከሃይማኖት በማበላለጥ አይደለም። ብዙም አይመቸኝም እንደዛ ሲሆን ታውቃላችሁ። እና ከፍቅር በቃ አገልግሎት መጀመሪያ ዝግጅታችን ላይ ለምን አገልጋይ ልሆናለሁ አለ ሰዎችን ስለምወድ እግዚአብሔር ጸጋ ስጠኝ እላለሁ። ጸጋ ስጠኝ፣ ጸጋ ጨምርልኝ። ለምን አገልግላቸው? ለምን ስለምወዳቸው። አንተ የምትወድ ልጆችን ማገልገል አንተም በጣም ስለምወድ ልጆች ያንተ ናቸው፣ ያንተ አካል ብልት ናቸው። ለዚህ ጸጋ እግዚአብሔር ደግሞ ጸጋ ይጨምርልኛል፣ ጉልበት ይሰጠኛል። የሚገርማችሁ ነገር ክብር ለኢየሱስ ይሁን። ስለዚህ በስነ ስርዓቱ ሰምቶኝ እንትን የዳነ ሰው ሰምቶኝ ደግሞ የታነጸ ሰው ብዙ ነው። ከፍቅር ውጤቱን ነው የምነግራችሁ። ውጤቱ እንደዛ ነው እንጂ ዞር ብሎ የሆነ ነገር ምናምን እንኳን የሚያደርግልኝ አይደለም። በዛ አይደለም የሚለቀው። እሺ
ሌላው በተልኮ ማገልገል ያለብን ሌላው በምንድን ነው? በተልኮ ማቴዎስ 10 ቁጥር 16 ላይ አያቸውና ተቅበዝብዞ ሲያይ አዘነላቸው። እነዚህን አመጣና ሂዱ፣ አጋንንት አስወጡ፣ ሙታንን አስነሱ፣ ለምጻ በነፃ የተቀበላችሁትም በነፃ ስጡ፣ ሂዱ፣ ወንጌልን ስበኳቸው፣ በአሕዛብ መካከል በተኩላዎች መካከል እንደ በግ ልካቸዋለሁ፣ ከሰዎች ተጠበቁ፣ ስጋን የሚገድሉትን አትፍሩ፣ ግለጹ፣ እውነቱን መስክሩ፣ ሂዱ፣ ከሰዎች ተጠበቁ፣ ግን ሂዱና ንገሯቸው፣ ተቅበዝብዘዋልና ጸጋውን ሰጣቸው፣ በነፃ ስጡ እሺ አላቸው። ዛሬ ጸጋ አለኝ ካልክ በኋላ ትንቢትን የሸጥክ ሁላ የት እንደምገባ ያለ የት እንደምገባ ጌታዬ መስቀል ላይ ያሁሉ ስቃይ ተቀብሎ በነፃ የሰጠውን የጸጋ ስጦታ ለመሸጥ ማሰብ ራሱ ብልቃጥ ውስጥ አስቀምጠ ፎቶ ለጥፈ ለመሸጥ ማሰብ። ገዢዎችም እኮ ናቸው ችግር ያለበት። ክብር ለኢየሱስን። ስለዚህ በተልኮ ነው ሲልክ በነፃ የሰጠህን ጸጋ በነፃ እንድሰጥ ነው የሚልክ። በነፃ እንድሰጥ ነው የሚልክ። እሺ ጌታ ኢየሱስ ይባረክ። ነገ የምናየው አገልግሎትን ለማከናወን ተፈላጊ ነገሮች ብለን እናያለን። ስለ ዝግጅት ነው ያየነው በቀደምም ዛሬም። አንድ ሰው አገልጋይ ከመሆኑ በፊት ዝግጅት ያስፈልገዋል። ዝግጅቱ ምንድን ነው? እነዚህን እስካሁን ያብራራኋቸው ዝግጅቶችን ነው። ተባረኩልኝ። ጌታ ኢየሱስ ይባርካችሁ። እጅግ በጣም ነው የምወዳችሁ። ቴንኪዩ። ዶክተር ቤኪ ወንድሜ አቤላ ወጥቷል መሰለኝ። ሌሎቻችሁም ብርክ በሉ እዚህ ውስጥ ያላችሁ። ገንዬ ስላየሁሽ ደስ ብሎኛል። ማሚዬ ተባረኪ። አሜን። ብርክ በሉ። አቤላ ቡናን ሞከርኩ ላስገባው እንትን አለኝ መሳብ አቃተኝ። ተባረኩ ዶክተርዬ፣ በጣም ተባረክልኝ። በእውነት ልጄ ተባረክ። ሁላችሁም ተባረኩ። ተባረክ። ወንድምህን ባርከው ዛሬ። ጌታ ይባረክ። በጣም ድንቅ መልእክት ነው። ከዚህ በላይ ይህንን ከመስማት በላይ ነፍስ የሚያስደስት ለነፍስ እርካታ የሚሰጥ ነገር የለም። ነፍስን ወደ እግዚአብሔር ሀሳብ ከሚመልስ እውነት በላይ ማለት ነው። ስጋን የሚያስደስት አይደለም። ጆሮ የሚያሳክክ ወይ ጀርባ የሚያሳክክ የሆነ ነገር የሚያክ አይደለም። ይሄ ለነፍስ ግን የሚደርስ ነው። ስጋን ቆንጠጥ ያደርጋል። ጆሮ የሚያሳክክ አይደለም። ለዚህ ዓለም ነገር የሚመች አይደለም። ሰው ምቾቱን ፈልጎ የስጋውን ነገር ፈልጎ ከሆነ ጌታን የተከተለው ለዚች ምድር ላይ ላለው ነገር ብቻ ከሆነ ጌታን ተስፋ ያደረግነው እጅግ በጣም ምስኪኖች ነን ነው የሚለው እግዚአብሔር ቃልና፣ ምስኪኖች እንዳንሆን እግዚአብሔርን ተስፋ ያደረግነው የተከተልነው ለዘላለም እንደሆነ ሕይወታችን የከበረ እንደሆነ እንድናቅ የምናውቀው የተከተልነው ጌታ የሰማይና የምድር ጌታ እሱን በማወቅ እንድንኖር ነው የተጠራነውና ነፍሳችን የሚያስፈልጋት እውነት ይሄ ነው። ጌታን ስንከተል ጌታን ስናምን እሱን በማወቅ እሱን በመማር ወደ እሱ ነው የምናድገው እና ይህንን እውነት የምንሰማበት ፕላትፎርም እግዚአብሔር ስላዘጋጀልን እኔ ሁሌ ላለው በየጓዳው እግዚአብሔር ሰው አለው፣ ትውልድ አለው። ይሄ አየር ላይ ያለው በጣም እንትኑን ገዝቶት ያለው ጥቂት የሚባሉ ነገሮች አሉ አይደል? ውሸት በጣም ደምቆ ሲወጣ ውሸት ብቻ ያለ ምድር የተዋጠ እስኪመስል ድረስ ማለት ነው። እግዚአብሔር ግን ኤልያስ ብቻዬን ቀርቻለሁ ባለበት ጊዜ ለባኦል ያልሰገዱ 7,000 ምርጦች እና እግዚአብሔር በየጓዳው ትውልድ የጨከኑ ትውልዶች ከእግዚአብሔር ጋር የሚቀጥሉ ሳያመቻምቹ የሚኖሩ ትውልዶች አሉትና ይህንን ለመስማት እዚህ የተገኛችሁ ይህን እድል ያገኛችሁ ሁላችሁ ማለት ነው። ይሄ እውነት የእግዚአብሔር ድምፅ ነው። ይሄ ጥሪ የእግዚአብሔር ጥሪ ነው። ሰው ምላሽ ሊሰጠው የሚገባ ሰው አቤት ሊለው የሚገባ ድምፅ ነው። ከዚህ ውጭ ህይወት የለም። ከዚህ ውጭ ክርስትናም የለም። ስለዚህ አደባባይ ላይ የተሸጠልን
በግርግር ያየነው ነገር እሱ ህይወት አይደለም። እሱ ከህይወት የሚያጎለን ነው። ህይወት ክርስቶስ ነው። ህይወት ለእግዚአብሔር ራስን ሰጥቶ ከእግዚአብሔር ጋር መኖር ነው። ለእግዚአብሔር ሐሳብ ራስን መስጠት ነው። ማገልገልም ባሪያነት፣ ዝቅ ማለት ከክርስቶስ መማር ነው። ክርስቶስ እንደሄደ መሄድ ነው። የእምነታችንና ጀማሪው ፈጻሚው ሐዋርያ የሆነው ሊቀ ካህን የሆነው ክርስቶስ ነው። እሱን ነው የምንከተለው፣ እሱን ነው የምናየው። ስለዚህ ክርስቶስን ካላየን በአገልጋዮች፣ ክርስቶስን ካላየን በወንድሞች በእህቶች፣ የክርስቶስን አይነት ህይወት ካላየን ራሳችን ላይ መስመር ለቀናል ማለት ነው። እግዚአብሔር የሚናገረን ወደ መስመር እንድንገባ፣ የሚያገለግለውም የሚሰማውም የሚናገረውም ሁሉ እንደ እግዚአብሔር ቃል እንዲሆን፣ ሁሉ ክርስቶስን የሚያሳይ እንዲሆን፣ ሁሉ አይኖች ሁሉ ወደ ክርስቶስ እንዲሆኑ፣ የሰው ሁሉ ልብ፣ የሰው ሁሉ ህይወት ክርስቶስን እንዲመስል፣ የክርስቶስ አይነት እንዲሆን ነው የእግዚአብሔር ሐሳብ። እግዚአብሔር የዘላለም ዕቅዱ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። እግዚአብሔር ያስቀመጠው መልክ ሰዎች እንዲመስሉት፣ ሰዎች እንዲከተሉት የልጁን መልክ ነው፣ ክርስቶስን ነው። ስለዚህ ዛሬ እግዚአብሔር ሲናገረን የነበረው፣ ባለፉት ቀናቶችም እግዚአብሔር ሲለን የነበረው ወዳየው አጀንዳ፣ ወዳየው መልክ እንድንመጣ ነው። ይህ ሁሉ የጸጋ ስጦታም እግዚአብሔር በቤተክርስቲያን ውስጥ የለቀቀልን ለዚሁ ነው። በቃ ቤተክርስቲያን ከፊት መጨማደድ፣ ከእድፈት፣ ከእንደዚህ አይነት ከዚህ ዓለም ቆሻሻ ነገር እንድትጸዳ፣ እንድትነጻ የተገለጠው ጸጋ ኃጢአተኝነትን የሚያስክድ፣ ዓለማዊ ምኞትን የሚያስክድና የተባረከውን ተስፋችንን ክርስቶስን፣ የእርሱን መገለጥ እንድንጠብቅ የሚያደርገን ነው። በእያንዳንዳችን ውስጥ በወንድሞች በእህቶች መካከል የሚያልፈው ጸጋ ለማነጽ፣ እንደ አካል ብልቶች ሆነን እርስ በርስ ለመተናነጽ፣ ለመሰራት፣ ለክርስቶስ ያው መቅደስ ለመሆን ነው። ስለዚህ እግዚአብሔር በእንደዚህ አይነት አጋጣሚ እንድንሆን፣ እንደዚህ አይነት አጋጣሚ የሚመስል ነገር ውስጥ ግን ህይወታችን በዚህ ውስጥ እንዲኖር እግዚአብሔር ፈልጎ ያገናኘን ሰዎች ነን። ለእግዚአብሔር ምርጥ፣ ለእግዚአብሔር የተለየ፣ ለእግዚአብሔር የጨከነ ትውልድ ሆናችሁ እንድትቀጥሉ በጣም 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 የሚያሳስብ ዘመን፣ የመጨረሻ እንጥፍጣፊ ዘመን ላይ ያለን እና በዚህ ዘመን ላይ ይህንን እውነት ይዘን እንድንቀጥል፣ ይህንን እውነት የያዙ ወንድሞችን አገልጋዮችን ደግሞ እንድትባርኩ፣ እንድታበረታቱ፣ ከጎናችሁ አብራችሁ እንድትቆሙ፣ ለእውነት ከጨከኑት ጋር መጽሐፍ እንደሚናገር በእውነት ኢየሱስ ክርስቶስን እየመሰሉ የሚኖሩ ይሰደዳሉ። ዓለም ቢጠላችሁ አይድነቃችሁ፣ አይግረማችሁ። ዓለም ብርሃን ስለሌላት ነው። ዓለም ህይወት ስለሌላት ነው። ዓለም በጨለማ ስላለች ነው። ለዚህ እናንተ ጋር ህይወት አለ ማለት ነው። የተጠላችሁ ከሆነ፣ የተገፋችሁ ከሆነ እናንተ ጋር ብርሃን አለ ማለት ነው። እሱ እንደው ምልክቱ ነው አለ ዮሐንስ። ስለዚህ ይህንን እውነት የሚያገለግሉ አገልጋዮች እግዚአብሔር ያብዛልን። አሁንም በየጓዳው ብዙዎችን ያስነሳ፣ የጨከኑ፣ የማይደራደሩ፣ ለዚህ ዓለም ነገር ኮምፕሮማይዝ የሚያደርጉ የሚንቁ አገልጋዮች ይብዙ። በኢየሱስ ክርስቶስም ተባረክ ወንድማችን። እግዚአብሔር አብዝቶ አብዝቶ ይባርክ። ተባረክ። ዘመንህ ይባረክ። አገልግሎትህ ይባረክ። ይህንን እውነት እንደተናገርክ፣ ይህንን እውነት እንደሰበክ፣ እንዳስተማርክ እንድትጨርስ፣ ብዙዎችን ደግሞ እግዚአብሔር ከስርህ በዙሪያ እንዲያበዛ፣ በዚህ እውነት የተወረሱ፣ በዚህ የጽድቅ ሐሳብ የጨከኑ ወንድሞች እህቶች በዙሪያ እንዲበዙ፣ ብዙ ፍሬዎች እግዚአብሔር እንዲሰጥ፣ ብዙ ምርኮ እንዲሰጥ በኢየሱስ ክርስቶስ ስም ጸለይኩኝ። በሚያስፈልግ ነገር ሁሉ እግዚአብሔር እንደ ባለጠግነቱ እንዲባርክ በኢየሱስ ስም ጸለይኩኝ። አገልግሎት፣ ኑሮ፣ ትዳር፣ መውጣት መግባት ሁሉ በጌታ በኢየሱስ ስም የተባረከ ይሁን። ከዚህ በላይ የቃሉ ብርሃን፣ ከዚህ በላይ መረዳት፣ ከዚህ በላይ ማስተዋል ኢየሱስ ክርስቶስ የመገለጥ የመረዳት ባለጠግነት ጥግ ነው። ኢየሱስን በማወቅ ከዚህ በላይ
መገለጥ እንዲበዛል፣ ከዚህ በላይ ማስተዋል እንዲበዛል፣ ከዚህ በላይ ኢየሱስን ለሌሎች ማሳየት እንዲሆንል አንተ እየጠፋ እሱን ማድመቅ፣ እሱን ማሳየት፣ የእሱን ክብር ማጉላት እንዲሆንል ከዚህ በበለጠ እግዚአብሔር በዚህ ጸጋ ይባርክ። በኢየሱስ ስም ተባረክ። እግዚአብሔር ይባርክ። አሜን። ተባረክ። አሜን። ፍራንሲያን ኢየሱስን ተከተል፣ ጭሮን አይደለም። ኢየሱስን ተከተል። ንገሩት፣ ትንሽ አስተምሩት። አላስወጣው። አይ ተዩት፣ እንትን ነው ባለሟል ነው። ሀሳብ እንዳይሰርቋቸው አንዳንዶች ሀሳብ ለመስረቅ ምናምን ሆነ ብለው ያደርጋሉ። ቀጥሎ እኔም በቃ አሁን እናንተን ነበር የምጠብቀው፣ እጓዛለሁ። እስከዛ ቀጥሎ። እሺ እንቀጥላለን። አሁን ማንጸባረቅ እንጀምራለን። ዛሬ የተማርነው ምንድን ነው? አገልግሎት ለምን የሚል ነው። በምሬት ብሏል። ለመከላከል ፈቃደኛ መሆን ብሏል። በልዩ ጥሪ የሆነ መሆን አለብን። ቤተክርስቲያንን ማወቅ አለብን። ያላመኑትን ማገልገል አለብን። በርህራሄ ማገልገል አለብን። በፍቅር ማገልገል አለብን። በተልእኮ ማገልገል አለብን ብሎ ገልጾልናል። እሺ አንድ ጊዜ እምቢ ያላት እሉዬ እምቢ ያለሽ እሉዬ ጠይቂያ። እሺ ከአንቺ ነው የምጀምረው። አዲስ አበባችንን እያየን ዋው ሉክ አት ዳት ኢትዮጵያ በስንት ሰሞኑን አንበሸበሽከኝ። ገራዥ ወዬ አዲስ አበባ ሳይሆን አሁን ሱሉልታ ነው ያለሁት። ሱሉልታ ወደ አዲስ አበባ ነው የምንሄደው። ታያለሽ በንጋ አሁን ሱሉልታ። ኧረ ሱሉልታ የሚያምራል እንዴ! በጣም ተሻሽሏል። በጣም ዋው ደስ ሲል። እሺ እሉዬ ቀጥይ። እሱን እያየን ሱሉልታን እያየን እሉዬ ያለሽ አገልግሎት ለምን አለው ባምዬ ዞሻል አይደል? እያስወጣሽ ነው። እሺ አገልግሎት ለምን ለሚለው አንደኛ በምሪት የሚለውን አንድ ቀጥይ። ይሰማል ይሰማል። ሉዬ ኮፒ ሊንክ እናርግልሽ እንዴ? ኮፒ ሊንክ እናርግላት መሰለኝ። ሁላችሁም ኮፒ ሊንክ አርጉ። ቀስቷን ትነካላችሁ። ከዛ በኋላ ሰማያዊ 2 ቀለበት ያለው አለ። እሷን እንንካላለን። ኔትወርኩ እስከዛ ድረስ ዶክተር ይመቻል። ዶክተር አለ ስራ ላይ ነህ? ኦኬ ዶክተር። እሺ ነፂ ያለሽ? ነፂ ስራ ላይ ናት። ሌላ ማን ነው? ገነትዬ፣ ገኒ ያለሽ? ገኒ ይመችሻል? አይመችም። መሲ ይመችሻል? ገንዬ ይመችሻል? ቀጥይ ከተመቸሽ። ከፍተሽ ነበር። ስራ ላይ ነኝ ግን ስራ ላይ ነሽ? ተባረክልኝ። ቆንጆ ትምህርት ነው ያስተማርከን። አጋጣሚ ነው አርፍጄ ነው የገባሁኝ። የሰማሁት ግን ያው በልቦና ጽፌያለሁ። ቆንጆ ትምህርት ነው። ሁሌ ስለማለት በጣም ከሚገባው በላይ ያስተማርከን። ይሄ በጣም የጊዜው እንትን ነው የትምህርት ነው። ቁጭ ብለን ሌላ ቦታ 20-30 ሺህ ሰው ቁጭ ብሎ የሚሰማውን እዚህ አሁን በጣም ይሄም አጀንዳ ይዘን መማር ያለብን ጉዳይ ነው ያስተማርከን። ጆዬ ተባረክ። ደውልልሃለሁ፣ ፈልግሃለሁ። እሺ ተባረክ የኔ ውደት። እሺ ህዊ ግቢ። ሪኩዌስት ጠይቅና ግቢ። ህዊዬ ሪኩዌስት ጠይቂ። ገባሽ? ኦኬ። ኧረ እንደ ሰውን እያስወጣ ነው ዝም ብሎ